Nasiha Islamic Media. Nasiha Islamic Media. Subscribe. እኔ እንደሆነ ከመናገር ወደ ኋላ አልልም። በአገሬ ጉዳይ ቀልድ አላውቅም። አገር ሲኖረን ነው ሁላችንም የምንኖረው። እኔ አገሬን በጣም ነው የምወደው፣ ኢትዮጵያን በጣም ነው የምወደው። እግዚአብሔር በሚያውቀው ከምንም በላይ ከማንም በላይ ልጄም አትበልጥብኝም ከአገሬ በላይ እግዚአብሔርን ነው የምላችሁ። ይሄ ሀገር ይሄ ትውልድ ያሁኑ ትውልድ እድሜው እስከ 30 ያለው የትም ብሎ የተመረዘ ስለሆነ ነው እና አገሩን እንዲጠላ ስለተደረገ ነውና ከነሱም ደግሞ በሰው የተገኙት ተማሩ የሚባሉት ናቸው። እነሱ እንኳን ጭንቅላታቸው የስልጣንና የአክኖሌጅመንት የእውቅና ጉዳይ ችግር ስላለባቸው ነው። የበታችነት ስሜትም መጥፎ ነው፣ ይጎዳል። ያ ነገር ተካሂዶ ነው። እኛ ሀገራችንን እንወዳለን እስከ መጨረሻ ጊዜ በሀገራችን አንደራደርም፣ አንሰማም፣ አንቀበልም፣ ባርነትን አንቀበልም። አሜሪካ የሚባል አገር ጠልቻለሁ። እነሱ ጆ ባይደን ሞቷል እያላችሁ ስታወሩ ሰምቻለሁ። ጆ ባይደን አሜሪካ አይደለም እኮ። ጆ ባይደን ቢሞት የሚቀጥለው መሪ ተመሳሳይ የሆነ ነገር ነው ይዘው የሚመጣውና አንዳንድ ሰዎች ይሄ ሁሉ ጥላቻ በጆ ባይደን ይመስላል። አይደለም እኮ ጆ ባይደን እና ደብረጽዮን ጠላ ቤት አይደለም የተዋወቁት። ጆ ባይደን ማለት የአሜሪካንን እንትን ነው የሚያሳካው፣ የአሜሪካንን ፍላጎት ነው የሚያሟላው እንጂ ስለማንም ደንታ የላቸውም። እነሱ ሀገር ያፈርሳሉ ካልተስማማቸው። በተረፈ ጆ ባይደን ነገ ቢሞት ሌላ ጆ ባይደን ነው የሚመጣውና ከጆ ባይደን መታመም አለመታመም ጋር የሚገናኝ ነገር የለም። ምክንያቱም አንዳንዶቻችሁ ምስኪኖች ስለሆናችሁ ተመስገን አምላኬ ጆ ባይደን ታመመ ትላላችሁ። አሜሪካ መብቷን ከማስጠበቅ ወደ ኋላ የምትል ሀገር አይደለችም። አሜሪካ በምትፈልገው መንገድ እንዳትንቀሳቀስ የሚያደርጓት ብዙ ችግሮች አሉ። ለምሳሌ ጥቁር ባህር ይባላል። ኔቶና እነዚህ እነ ራሻ የተፋጠጡበት ቦታ አለ። በዛ የኔቶ ጦሮች ወደዚህ እርዳታ ሰፖርት ማድረግ እንኳን ቢፈልጉ ራሻና ቻይና ኢትዮጵያ ውስጥ ለምሳሌ አሜሪካ ጦር ልግባ ቢል ልጠጋ ቢል በዛ ዙሪያ ኮንፍሮንት እየተደራረጉ ነው። ግልጽ የሆነ ሜሴጅ አስተላልፈዋል። አሜሪካ ከዚህ በኋላ እልህ ነው የተያያዙት እንጂ የራሳቸው የማይፈቱ ብዙ ችግሮች አሉ። ስለዚህ ይሄ አሜሪካ እንዲህ ልታረገን ነው፣ ጦር ልታመጣ ነው፣ እንደ ሶማሊያ ሬሳቸውን በፒካፕ መጎተት ነው። ያቁታል ውርደት። በውርደት የአሜሪካ ህዝብም ሰልችቶታል። ገባችሁ? ያው አፍጋኒስታን ላይ የሆኑትን አላያችሁም? 20 አመት ያን ሀገር አጥፍተው በዛ ውርደት የኬንያው አይነት ውርደት ነው የሚጠብቃቸው። ኖ ሞር በሰልፋችሁ ሁሉ ግለጹ፣ ታፔላችሁ ላይ ግለጹት። ኖ ሞር ዶንት ፎርጌት what happened in Somalia። እኛ ቆመን ከያቅጣጫው ነው ድራሻቸውን የምናጠፋው። እምቢ ነው የምንለው። አይመጡም። እንዲህ ብላችሁ አትፍሩ። መምጣት አይችሉም ሀገራችን። እንደው በዚህ በሳተላይት በምናምን በስልክ የፎቶን ውጊያ እንዲያዋጉ ያደርጓቸዋል እንጂ አሜሪካ ኢንቮልቭ አታደርግም በሀገራችን ጉዳይ። አትሞክረው። ማዕቀብ ነው። በድህነታችን እንደ ኤርትራ ሉዓላዊነታችንን ጠብቀን እንቀጥላለን። በዚህ አጋጣሚ የኤርትራውን መሪ ከማደንቅበት አንድ ነገር እኔ ስለ ኤርትራ ማውራት አልፈልግም። ሉዓላዊ የሆነች ሀገር ናት። እንደምታውቁት ስለ ኤርትራ ፖለቲካ አላወራም ብዙ ጊዜ። ግን እንደው የማደንቀው አንድ ነገሩ ሉዓላዊነቱን ማስከበሩ ነው። ሳይለምን ለማኝ ሳያደርግ ሀገሪቷን እንደው ድህነት ቢኖረው ይሄው ተከብሮ ኖሯል። ምሳሌ ሆኗል። አሁን አፍሪካውያን በአድዋ ይኮራሉ፣ ኢትዮጵያ ብለው በአድዋ ይኮራሉ። ከዛ በላይ ግን ገርሟቸው የሚኮሩት በኤርትራ ነው። ባይዘው ለዛ ነው ሰውየውን ያላጠፉት እስከዛሬ። ባክፋየር ያደርግባቸዋል። ገባችሁ? ባክፋየር ያደርግባቸዋል። ስለዚህ ኢሳያስ አፈወርቂ ባርነትን ነው ያዳነው ሀገሩን። 60 አመት ሙሉ እኮ እኛን ረግጣችሁ ኖራችኋል ያላቸው። በእናንተ ስንዴ የእናንተ ባሪያ አንሆንም ነው ያላቸው። እንደዚህ አይነት ቆራጥ መሪ ነው የምንፈልገው። እንግዲህ ዶክተር አብይ ቀና ሆነ በቀናነት ምራን፣ ከጎን እንቆማለን። ከዚህ በኋላ ቀና ሆነ በቀና ስነ ልቦና ምራን። ሀገራችንን ከባርነት አድን፣ ህዝባችንን ከመከፋፈል አድን፣ ዘረኝነትን አጥፋልን። ሁሉ ብሔር እኩል የሆነች የሁሉም የሆነችን ኢትዮጵያ ምራ። የኢትዮጵያ ህዝብ ከየትኛውም ጊዜ በላይ ካጠገብ ይቆማል። ቃልህን አትጠፍብን። በሄድከው መንገድ የምትናገረውን በተግባር አድርጋ አሳየን። ከዚህ በኋላ እኛ ኢትዮጵያውያን የሚያገዳድል ሳይሆን የሚያጨቃጭቅ ችግር ብቻ ነው ያለብን። ስለዚህ ይሄንን ነው የምላችሁ። ኤርትራው መንግስት፣ የኤርትራው መሪ አገሩን ከባርነት ታድጎ ኖሯል። ዳህነት አለ ኤርትራ ውስጥ። አዎ ኤርትራ ስሟ የተነሳው እኮ ኢትዮጵያ ውስጥ ገባች በተባለበት ሲቹዌሽን ብቻ ነውና ምሳሌ የሆነ ሌላ መሪ ከኢስት አፍሪካ መጣ። that's the thing right now። የዛ አይነት ሲቹዌሽን ነው እየተፈጠረ ያለው እዛች ሀገር ላይ። ተግባብተናል። እልህ ነው የያዙት ዌስተርኖቹ። እልህ ለምን አልተገዛልንም?
ለምን ያልነውን አላደረገም? ብቻም ሳይሆን እነዚህ ሶስት አገሮች የሚያሳዩትና የሚያደርጉት ጥምረት ለምዕራባውያኑ አስጊ ነው። ምክንያቱም የሰውየው ዓላማ ስታዩት ይሄ ከመገዛት ጋር ከሀገር ሉዓላዊነት ጋር ይሄ እነሱ መስራት የፈለጉትን ቤዝ ከልክሏቸዋል። ኢሳያስን ቤዝ ከልክሏል። አብይን ቤዝ ከልክሏል። አርባ ምንጭ ላይ ትልቅ ቤዝ ነበረ። ያን ቤዝ ሊይዙት ነበረ። በምስራቅ በዚህ በእንትን በኩል በጅጅጋ ኤሪያ ላይ ትልቅ ቤዝ ለመስራት ይፈልጋሉ አሜሪካኖቹ። ኤርትራ ላይ አሰብ ላይ ነው የተባሉት። ኢስት አፍሪካ ላይ የሶስቱ አገሮች ጥምረት ፈረንጆቹን አንበጭበጫቸዋል። ማንን? እና አሜሪካን እና ብሪታንያ እና ፈረንሳይ ተግባብተናል። አሜሪካ ለምን ግብፅን ትረዳለች? እንደምታውቁት የሱዝ ካናል አለ። ሱዝ ካናል ለአሜሪካ እንግዲህ የተዘረፉ ነገሮች በሙሉ ጉርጓዱ የሚያልፈው በዛ ነውና ያንን የተቆጣጠረ ትልቅ አድቫንቴጅ አለው እንጂ ይሄ ስለ ከቲፒኤልኤፍ ጋር የተያያዘ ምናምን አይደለም። ጥቅሟ ጋር ነው። ግብፅን የምታግዝበት አሜሪካ ግብፅን የምታግዝበት ምክንያት ግብፅ ለአሜሪካ ከምታቀርበው ግብአት ጋር የተያያዘ ነው። 1.4 ቢሊዮን ዶላር 2012 ላይ 1.4 ቢሊዮን ነው እርዳታ አሜሪካ መንግስት ለግብፅ የሰጠው። ወታደራዊ ተሽከርካሪዎቿን ዘመናዊ የጦር መሳሪያ ማትታጠቀው ነገር የለም። የአሜሪካውያን ትግል ከጥቅማቸው ጋር የተነሳ ነው። ስለዚህ እኛ ኢትዮጵያውያን በተለይ አሁን አፍሪካውያን ከኛ ጎን እየቆሙ ነው። ጥሩ ዜና ነው። ምስራቅ አፍሪካ ላይ 3 ጥምር የሆኑ ጠንካራ መንግስት መመስረት አለበት። ሀገራችን እኛ የምናድገው ከባርነት ስንወጣ ነው። በእነሱ ባርነት ዘላለም ትራክተር ሳይሆን የማያድግ ስንዴ እየሰጡን እድሜ ልካችንን ለማኝ ሆነን እንድንኖር ያደረጉን እኮ ዌስተርኖቹ ናቸው። በጦርነት እያንዳንዱን ጎሳ፣ መንደር፣ ቀበሌ እያደራጁ እርስ በርስ ያባሉን እንዳንሰራ ያደረጉን እነሱ ናቸው። ይሄ ከዚህ ባርነት ውስጥ የመውጫ ጊዜው አሁን ነው። ሁሉ አፍሪካዊ ከኛ ጋር የሚቆሙበት ሰዓት አሁን ነው። ታዲያ ይሄ እንዲሆን እያንዳንዱ ኢትዮጵያዊ በስነ ልቦና ጠንካራ መሆን ያለበት። ኦሮሞ ፈርስት፣ አማራ ፈርስት፣ ምናምን ፈርስት ምናምን እንደዚህ ዙቂ የሆነ የማይረባ የትም የማያደርስ የቀበሌ ፖለቲካ ውስጥ መውጣት መቻል ያለበት። አንድ ሆነን መነሳት። እኩል ነን። ማንም ከማንም አያንስ። ትላንትና አፋርም ሰው ሆኖ ተኮሰብን ብለው የናቁት የምድር ድሮኖች ጀግኖች የቁርጥ ቀን ልጆች እንዴት እያንፈረፈሩት እንደሆነ ሚሊዮን አይታችሁታል። ጦርነቱን ሲጀምሩ ያ የናቁት አማራ አህያ ብለው የትም አያመጣም ብለው ከመከላከያው በ25 ኪሎ ሜትር መቀሌ ቀድሞ የገባው ፋኖው ነበረ። የአማራው ልዩ ኃይል ነበረ። ማንነቱን ፊት ለፊት በተገናኙበት አጋጣሚ ማንነቱን አሳይቷቸዋል። የጦርነት ጉዳይ ነው፣ የጊዜ ጉዳይ ነው፣ የስትራቴጂ ጉዳይ ነው፣ የታክቲክ ጉዳይ ሆነና አሁን ያለንበት ሲቹዌሽን ላይ ደርሰናል። ብዙ ስህተቶች፣ ብዙ ችግሮች፣ ብዙ ላይፈቱ የሚችሉ ነገሮችን አይተናል። ማፈግፈግ፣ እንደዚህ መከዳዳት፣ ብዙ ነገር ችግር የለም። እነዚህን ሁሉ ነገሮች የምናወራበት ሰዓት አሁን አይደለም። ማሰብ ያለብን እነሱ አዲስ አበባ ገብተው ኦሮሞን እዛ ገንጥለው አማራን እዚህ ሶማሌን እዛ ሳይሆን ኢስት አፍሪካ ላይ ጠንካራ የሆነ መንግስት ያስፈልገናል። ቁርኝት ያስፈልገናል። ኢጋድ የሚባል ነገር አለ። ታላቅ የሆነ ኢምፓየር መመስረት አለብን። ከባርነት መውጣት አለብን። በንግዱም በምኑም የተሳሰረ ጠንካራ የሆነ ዲፕሎማሲ ኖሮን ሰላም አስፍነን እነዚህ መርዛም የዌስተርኖችን እነዚህ መርዘኞች በሌቦቻቸው እና በሚጋልቧቸው ፈረሶች እንዳይረብሹን ጠንካራ ኢምፓየር ጦርነትን ማጥፋት ማደግ ነው ያለብን። መውጣት ከድህነት ነው ያለብን። ይህንን አርዝመን ማሰብ ነው ያለብን። የብሔር የቀበሌ ሳይሆን የሀገር በአፍሪካ ደረጃ ነው የምናስበው። ከዚህ በኋላ ያንዳንዱ ኢትዮጵያዊ አማራ ነኝ ኦሮሞ ነኝ እንዲህ ነኝ የሚባል ቆሻሻ ሜንታሊቲ ከውስጣችን መውጣት አለበት። ለለውጥ መዘጋጀት አለብን። ዘላለም ዓለም እንደተሰደድን መኖር የለብንም። በጠነዛ ጭንቅላት መመራት የለብንም። 40 ዓመት በማይለወጥ በሻገተ ጭንቅላት መመራት የለብንም። በቃን ማለት አለብን። እነዚህ ነገሮች ለማድረግ ከባርነት ካለን የራሳችን ባርነት መውጣት፣ ከብሔር ባርነት መውጣት፣ ከጥቅም ባርነት መውጣት ማሸነፍ መቻል አለብን። እስከ መቼ ድረስ ለማኝ ሆነን እንኖራለን? ድህነት እስከሆነ ሌላው ኢትዮጵያዊ ስደት ያላችሁት የምጠይቃችሁ ጥያቄ ዘራፍ ትላላችሁ። አሁን መርዳት አለባችሁ። ሀገራችሁን አሁን ጠንከር ማለት መሰባሰብ አለባችሁ። መደጎም አለባችሁ። ይሄን ሁሉ የትግራይ ህዝብ የትግራይ ወጣትን ያስፈጀውን ህወሓትን ለመርዳት እያንዳንዱ የቲዲኤፍ ደጋፊ ነኝ የሚል የትግራይ ተወላጅ 500-600 ዶላር ይረዳል። ኢንስታግራም ላይ ጎፈንድሚ ከፈቱ ጓደኞቼ። አብረን በ3 ቀን ውስጥ 40,000 ዶላር ብቻ ነው ያዋጣነው። ለምን? በብር እነሱ በልጠውን ነው?
እኛ ኢትዮጵያን ከምንወደው በላይ እነሱ ትግራይን ወደው ነው አይደለም። መተማመን የለም ውስጣችን። አማራ ኦሮሞን አያምነውም፣ ኦሮሞ አማራን አያምነውም እያለ ይሄዳል። ግን የዚህ ነገር መጨረሻ ምንድነው ነው የምናየው ነውና ወሬ ላበዛባችሁ ልንዛዛባችሁ አይደለም። ስነ ልቦናችሁ መጠንከር ያለበት በኢትዮጵያ ደረጃ ሳይሆን በአፍሪካ ደረጃ ነው። አርዝሞ ማየት ይሄ ኢስት አፍሪካ እነዚህን ኢስት አፍሪካን ሀገሮች ኢጋድን ጠንካራ የሆነ አርሚ ጠንካራ የሆነ የትሬድ ኢኮኖሚ ለነዚህ ምዕራባውያን የማይፈነድድ የማይፈልግ እንደዛ ነው አርዝማችሁ ማሰብ እንጂ ገና ለገና 800 900 ሺህ ምስኪን የደሃ ልጅ አሰልፎ በየቀበሌውና በየመንደሩ ህፃን አሮጊት ሳይቀር እየገደለ ፎቶ እየተነሳ አሸነፍኩ አዲስ አበባ ገባው እያለ እያጭበረበረ ስለሚያስገድል ትናንሽ ነገሮች አታስቡ። ለምን አዲስ አበባ ነገ ቦሌ ጋር ፎቶ አይነሱ? ፎቶ እና ምን ልትል ነው? ዝም ብላችሁ ልታዩት ነው? ይሄንን ወንበዴ ይሄንን ገዳይ ይሄንን አስመሳይ ውሸታም እርስ በርስ ያባላን የትግራይ ህዝብ ከየትኛውም ህዝብ ጋር አብሮ እንዳይኖር ያደረገ አካይስት የሆነ ግሩፕ ዱርዬ ግሩፕ ህወሓት የሚባል ሰይጣን ከወንድሞቹ ከአብራኩ ከወጡት ከኤርትራውያን ጋር አብሮ እንዳይኖር አድርጎት ከወንድሞቹ በባህልም በሃይማኖትም አንድ ከሆነው ህዝብ ከአማራው ጋር አብሮ እንዳይኖር አድርጎት ከአፋሩ አብሮ እንዳይኖር አድርጎት ይሄ መሰሬ የሆነ መንግስት ይሄንን ሰይጣን ለነዚህ ሰዎች እኛ ማዘን አለብን። እነሱን ለሚከተሉት ማዘን አለብን። ችግር አለ ወደው አይደለም። እነሱ ከዚህ ሁሉ ሰው ጋር ካጋጨንና ይሄ ሁሉ ኢትዮጵያዊ ከተቀየመን ችግሩ ከህወሓት ነው ብለው የሚያስቡበት ደግሞ ሰዓት እየመጣ ነው። የሚገለጽበት ሰዓት እየመጣ ነው። እዚህ በእነሱ ፍርፋሪ የሚኖሩትን አትዩ፣ የሚሳደቡትን አትዩ። ይሄው አይቻለሁ። የዘረኝነት ስድብ አይታችኋል። የሚሳደቡትን ነገር የንቀት የእብሪት ንቀት ውሸት የህወሓትና የደጋፊዎቹ መገለጫ ነው። ጥሩ አይደለም፣ ይጥላል። እግዚአብሔር አምላክ ደግሞ እነዚህ ሶስት ነገር ያለበትን ኃይል ይቀጣል። ከዚህ በላይ እንዴት ቀጥቶ ያሳየን? ከዚህ በላይ እንዴት ይቅጣ? ስለዚህ ቀናበል አይደለም በዚህ በየመንደሩ በየተራራው በየቀበሌው ተርመስምሶ ከከተማ ውስጥም ክላሽ ይዞ አዲስ አበባን ይዣለሁ ቢልስ ጉሮሮውን ነው የምትይዘው። ወጣ get the hell out of here ነው የምትለው። እያንዳንድ ተመነው የምትወጣው ኖ ሽንፈትን መቀበል አይደለም ማሰብ እንኳን የኢትዮጵያዊነት ወራዳ ማንነት ነው። ሽንፈትን ማሰብ ለተለያየ ስትራቴጂ ብለው ከደጀን አርቀን እንውጋ ብሎ መንግስት የራሱን ስትራቴጂ ይዞ ሊሆን ይችላል። እኔ ሻለቃ ወይ ሻምበል አይደለም። በአንድ ነገር ግን አምናለሁ፣ ሽንፈትን ማሸብ ራሱ ወራዳ የሆነ ማንነት ነው። it will never happen። ኢትዮጵያዊነት ያሸንፋል። አርዝመን ነው ማሰብ ያለብን። ከዚህ ችግር ስንወጣ እነዚህ ሰዎች ልባቸው ይመለሳሉ። ከመሃል እንደነ ሄርሜላ ለእውነት የቆሙ ጭንቅላታቸው ያልተደፈነው እንደነዚህ አይነት ሰዎች ተነስተው ይሄን ህዝብ ያድኑታል ወይ? በቃችሁ፣ የእናንተ ውሸትና ተስፋ ገደለን። 60-70 ሺህ ሰው አስገደላችሁ መጣችሁ። ሆዳችሁን ከመሙላት የእናንተን ዘመዶች ከማደለብና የኛን ክበላ የለም። አሁንም እንደገና ሌላ ሞት፣ 3 ጄኔሬሽን ሙሉ ሞት። ማን የጀመረው ይሄንን ጦርነት? አማራው ነው? አፋሩ ነው ይሄን ያመጣው? ይሄን መዘዝ ረሃቡን፣ ችጋሩን፣ ሞቱን ያመጣው እነሱ አይደሉም? ህወሓት አይደለም? መከራ የሆነብን ነቀርሳ የሆነብን እስቲ ንገሩ፣ ማን ነው ይሄን ችግር ያመጣው? ስለዚህ ይሄ ነገር ሊገለጥላቸው ይችላል። አሁንም የትግራይ ወንድሞቻችን እህቶቻችን የህወሓት መንፈስ መቼም ከሰይጣን በላይ ነው። ሲጠናወት ከባድ መንፈስ እንደሆነ አውቃለሁ። ያውራል። በጸሎትም ቢሆን ጸልያችሁ የመንፈስ እንዲለቋቸው አድርጉ። ሲለቃቸውና ሲመጡ ታዲያ እጃችሁን ከፍታችሁ ተቀበሏቸው። እኛ ኢትዮጵያውያን ደጎች ነን። አይደለም ለራሳችን ወገኖች ለተሳሳቱት መንፈሳቸው በማይረባ እርኩስ መንፈስ የተያዙት ይቅርና ለሌላውን በራችን ክፍት ነው። እንደዚህ አይነት ሜንታሊቲን ዴቨሎፕ አድርጉ። ይሄ የእርቅን የሰላምን የይቅርታ ባይነትን ስሜት ከውስጣቸው አይጥፋ። ምክንያቱም እግዚአብሔር ስነ ልቦናን ያያል፣ በውስጡ ያያል። ግራ ገብቶትም የሚከተላቸው አለ። የማይካድ ነገር ነው። ዛሬ የትግራይ ተወላጅ የተባለ አንዱን ካንዱ መለየት ይቸግራል። አንድ አይነት ናቸው አይደለም? ስለዚህ በእንደዚህ አይነት ስነ ልቦና ነው ኢትዮጵያዊነት መታነጽ ያለበት። እኛ ኢትዮጵያውያን ነን። ኢትዮጵያዊነትን ያመነ ሁሉ እንደ በፊቱ አይነት ስተት እንኳን እንሳሳትም።
ነፍጠኛ ትለኛለች። ነፍጠኛ እኮ አይደለም። ነፍጠኛ ነፍጥ መሳሪያ ነው። ነፍጠኛ ማለት ነፍጥ የያዘ ነው። ነፍጠኛ የሚለው ቃል ምንድነው? ሳትከፍለው ሳትቀጥረው ሀገሩን የሚጠብቅ ማለት ነው። የክብር ስም ነው። እንደዛ አይነት ክብር የለኝም እኔ። አይ ዊሽ ሳትከፍለው ምንም ሳትከፍለው አገርህን የሚጠብቅ ማለት ነው። ተግባብተናል። ስለዚህ ነፍጠኛ ማለት ስድብ አይደለም። አላዋቂ ሳሚ ንፍጥ ይለቀልቃል ሆኖ ነፍጠኛ የሚለውን ታሪክ ረጋጭ፣ ጨቋኝ፣ ሌባ፣ ከሃዲ፣ ዘረኛ፣ ዘራፊ በዛ ኮንቴክስት ምን እንደሆነ የኢትዮጵያ ሕዝብ በተግባር አይተናል፣ አረጋግጠናል። ነፍጠኛ ማለት ነፍጥ የሚይዝ ማለት ነው። ታዲያ ይሄ ነፍጠኛ ሽፍታ ነው። ሽፍታነቱ ሀገር መዝረፍ ሳይሆን ሀገር መጠበቅ ነው። ለዛ ነው ደሃ ሆኖ ባዶ እግሩን የማይረባ ቦታ ላይ ጠረፉ ላይ ተበትኖ የምታየው። ለዛ ነውና የክብር ስም ነው። ለኔ የሚገባኝ ስም አይደለሁም እምላችሁ ደጋግሜ ለመሸሽ የፈለኩት ማንነት ኖሮ ሳይሆን ለኔ እየሞተ ያለው ኢትዮጵያ ብሎ ነፍጠኛው ነው። እኔ እሱን አይደለሁም። እርግጥ ነው የሚዲያውን ጦርነት በአገሬ ጉዳይ ይሄው እየወጣው እየተዳረኩኝ ነው። ስለዚህ ይሄንን የክብር ስም ለኔ አትስጡኝ ለማለት ፈልጌ ነው። አይገባኝም ለማለት ፈልጌ ነው። ተግባብተናል። እንዱ ልጅ ነፍጠኛ ስንል ነፍጠኛ አይደለሁም ትላለህ። እኔ ኢትዮጵያዊ ነኝ። ነፍጠኛ አይደለህ የምትለው ከማንነት ለመራቅ ነው የሚሉኝ ሰዎች አሉ። አይደለም፣ የክብር ስም ነው። ስለማይገባኝ ነው። ጀግና ነው። በባዶ ሆዱ 12 ጥይት ይዞ እኮ መቀሌ የደረሰ እኮ ነው ነፍጠኛው። ምንም የሌለው ካርታ የለው ምን የለው። ዘመናዊ መሳሪያ ከያዘ ከታጠቀ 4 ካርታ ያንዳንዱ ካርታ 30 ጥይት ይዛል። 120 ጥይት ነው ሚኒመም የሚይዘው የህወሓት ታጣቂ አይደለም። 12 ጥይት ይዞ ግማሹ እኮ መሳሪያውን ተኩሶ ቼክ ሳያረግ እኮ ነው ይሄንን ዲሞት ፌርና ኤስኬስ ይዞ እኮ ነው የሄደው። እንደው መተኮስ አለ መተኮሱን ራሱ ቼክ ሳያረግ። ይሄ የሀገር ፍቅር ነው፣ ኩራት ነው። ሌላው ደግሞ ስለ ነፍጠኛው የምናገረው ነገር ምንድነው? ልታከብሩት እኮ ይገባል። እየተገደለ እየታረደ እናንተ በምትልኳቸው ጀሌዎች በምትጋልቧቸው እርኩሶች ሬሳውን ስትዘለዝሉት ኢትዮጵያ ትውደም አላለም። እስከ መቼ ልሙት? በጣም የሚደነቅ ህዝብ ነው። አገሩን እየሞተ ያለወጠ እናንተ ባለስልጣን ታሰረ ብላችሁ አይደለም ኢትዮጵያ ትዘግዘቅ ያላችሁን ረሳችሁ። ስለዚህ ይሄ ምስኪን ህዝብ ልታከብሩት ይገባል። ያለ ቦታው ቦታ ያለ ስሙ ስም እየሰጣችሁ በመላው በወንድሞቹ እንዲጠላ አደረጋችሁት። እግዚአብሔር አምላክን እውነታውን የኢትዮጵያ ህዝብ እንዲያ ያደረገ ምስኪን ህዝብ ልትሰድቡት አይገባም፣ ልትንቁት አይገባም። ይበዛባችኋል፣ ይበልጣችኋል በሁሉ ነገር፣ በስነ ልቦናው፣ በየዋህነቱ፣ በአገር መውደዱ። ተግባብተናል። የተገላቢጦሽ አህያ ወደ ሊጥ ውሻ ወደ ግጦሽ ሆኖ እንጂ ስመለስ የትኛውንም ብሔር ወክያ አይደለም የመጣው። ታርጋ ልትሰጡኝ አትሞክሩ። እማፍርበት ማንነት የለኝም። እኔ የዚህ ብሔር ተወላጅ ነኝ ይሄ ብሔር ወደዛ አልልም። ታርጋ የምትሰጡኝ እናንተ ናችሁ። ይመቻችሁ። በኢትዮጵያዊነቴ እስከ መጨረሻው አማራ ይቅደምልኝ አልልም፣ ኦሮሞ ይቅደምልኝ አልልም። ወደ የምትፈልጉት ታፔላ አትወስዱኝም። አልሸወድም በዚህ እውነትን ከመናገር ግን ወደ ኋላ አልልም። ፈርቼ እንዲሉኝ ይሆን እንዲህ ካልኩኝ ከዚህኛው ወገን ይመድቡኝ ይሆን ብዬ ፈርቼ እውነታን ከመናገር ወደ ኋላ አልልም። ተግባብተናል። ስለዚህ በኢትዮጵያው ማንነቴ ነው የሚሄደው። ውድ ኢትዮጵያውያን ቀና እንድትሉ ነው የምፈልገው። ሞራላችሁ ስነ ልቦናችሁ ደስ ይላል። ቅስማችሁ በመሰበር የለበትም። አይነው በሚዲያ ጦርነት በውሸት ጋጋታ በልጠዋችኋል። ዓለምን በማሳመን በልጠዋችኋል። so this is the thing right now we fight till the end man መጨረሻው የሚሆነው የኢትዮጵያ መጥፋትና የሆነ ወንበዴ ኃይል ቁጭ ብሎ ኦኬ አማራ ከዚህ እስከዚህ ውጣ፣ ኦሮሞ ከዚህ እስከዚህ ብሎ ተሰባበር፣ ከዛ እሱ ተተላትሎ በቃ እችን ሀገር ሊመሰርት it will never happen። አንድ ቀን ሰሜኑም ምስራቁም 400 ዓመት የሚፈጅ ከሆነ 400 ዓመት እንፋለማለን ከናንተ ጋር። ስለዚህ መጨረሻው የሚታወቅ ነው ማለት ነው። መጨረሻው የሚታወቅን ጦርነት ለምን ትዋጋላችሁ? ለምን አታቆሙ? ለምን ወደ ክልላችሁ አትመለሱም? ለምን አዲስ መሪ አትመርጡም? ለምን አዲስ አይዲያ አታመጡም? ለምን የተሻለ ሐሳብ አታፈልቁ? በቃን አትሉ? እስቲ ንገሩኝ። ምን አይነት እብደት ነው ህወሓትን መደገፍ? ምን አይነት እብደት ነው? የሚጠይቅ ሰው የሚከለክል ይጥፋ። ከዚህ ሁሉ ምሁራን መካከል ኖ ኪሳራ ነው። ከስደት ከረሃብ ከችጋር ከሞት ልንላቀቅ አልቻለም። ተሳስተዋል እነዚህ ሽማግሌዎች፣ ሌላ መንገድ እንፍጠር የሚል አንድ ሰው ይጥፋ። እነ ሄርሜላን እና ራያን
እነ ናቲን አሉ በጣት ቁጥር በጣት የሚቆጠሩ። ምንድነው የምትፈሩት? እንደዚህ ህወሓት እንደዚህ የሚያስፈራችሁ ለምንድን ነው? ወዲህ በእውነት እኔ እኮ ልታዝኑ እኮ ነው የሚገባው። ልታዝኑ እኮ ነው የሚገባው። በጣም ነው የሚያሳዝነኝ። እኔ ለምን ብሎ እኮ የሚጠይቅ የለም። እነሱ ያሉት አሉ ነው በቃ። አምላክ ናቸው፣ ቸሩ መድኃኒዓለም ናቸው እነሱ። ስለዚህ እኛ የይቅርታ ልብ አለን። ወደ ቀልባችሁ ተመልሳችሁ ከኛ ኢትዮጵያውያን ጋር አብሮ ለመኖር አብይ ምናምን ሁሉ ይመጣል፣ ሁሉ ይሄዳል። እናንተ 100 ዓመት እንገዛለን ብላችሁ በ30 ዓመት እንደዚህ በየጥሻውና በየድንጋዩ ስር ገብታችኋል። ኃጢአት ስትሰራ ትቀጣለህ። መንግስቱ ኃይለማርያምም ኃይለ ሥላሴም ሁሉም ማንም ሰው አገር ትቀጣለች። እቺ አገር ምንም አዲስ ነገር የለውም። in any time ግን በዚህ ነገር ላይ it's never too late enough። ወታደሮቻችሁ እጅ እየሰጡ ነው። በዚህ ሰዓት የተገደዱት ብቻ ነው እየተዋጉ ያሉት። ከፊት ለፊት እየሞቱ ያሉት ከኮምቦልቻ ከምናምን ከአንዳንድ ከተሞች አስገድዳችሁ ያስገባችኋቸው ብዙ እየሞቱ ነው። ችግር የለም። ስለዚህ ይሄንን ጦርነት አቁሙ። ጠያቂ ይነሳ። እዚህ ስለተደላደላችሁ ብቻ በሎም ይላሉ። በሎም ምንድነው? በሎም የበሬሳ ተከምሮ በአፋር በየአማራው በየክልሉ በሎም ምንድነው? ምን ማለት ነው እንዴ? ምንድነው ጉዱ? ምን አይነት ነፃነት ለማምጣት ነው ይሄ ሁሉ? የት ለመድረስ ነው? ዙሪያህን ጠላት አድርገህ ዙሪያህን ይሄን ሁሉ ሚሊዮን ህዝብ እንዴት አድርጋችሁ ልጨርሱት ነው? መቼ ሊያልቅ ነው ይሄ? ምን አይነት መታወር ነው ይሄ? ምን አይነት መታወር ነው? ምን አይነት እብደት ውስጥ ነው ያላችሁት? it doesn't work። አንድ እኮ ወዳጅ የለም በቁርባችሁ። ግብጽን ተማምናችሁ ነው? ግብጽን ተማምራችሁ ነው? እዛት ግብጽ ነው የናንተ ወዳጅ? ሱዳን ነው? 4 ዓመት እንኳን ስቴብል ሆኖ ኖሮ የማያውቁ በአቋማቸው አቋም የሌላቸው ብትንትና የሚሆኑ መንግስቶች ናቸው። ተባልተው ያልጨረሱ ገና። ማን ነው ይሄን ህዝብ? ማን ነው የትግራይ ህዝብ? ማን ነው አሁን የሚታደገውስ? ማን ነው ከዚህ በኋላ? እስኪ ንገሩኝ። ይሄ እብደት ነው። ስለዚህ እነዚህ ነገሮች አስተውሎ እንኳን ወደ ኋላ ራሱን ባክ ማድረግ የሚችል የተነሳ ተቃዋሚ ግሩፕ የለም። 40 ዓመት 4 ሰው ታመልካላችሁ። 40 ዓመት ዋይ ለምን አትጠይቁ? እስኪ ንገሩኝ። ምንድነው የሚያስፈራችሁ? ምንድነው እንደሚያንቦቀቡቃችሁ? ይሄ እኮ ፍርሃት እኮ ነው። ይሄ ጀግነት ምልክት አይደለም። ጠያቂ ህዝብ ነው። ሾርት ሜሞሪ እናንተ እንጂ እኛ አይደለም። እኛ ገና ሰውየው ስልጣን በወጣ በአንድ አመቱ ዳውን ብሎ ተነስቷል። የኢትዮጵያ ህዝብ ኦሬዲ ጠያቂ ስለሆነ የሚያደርገው ነገር አላማረንም፣ ስንቃወመው ነበር። አሁንም ገና ወደፊትም ችግር ሲያመጣ እንቃወመዋለን። ትላንት የኛ ሙሴ ምናምን ተባለ። ከዛ ደግሞ አውርደው የታባቱ የካዲ በቃ ተባለ። እንደዚህ አይነትን ህዝብ ሾርት ሜሞሪ አትለው። so you have to stand up, you have to wake up። በቃ በሉ፣ አትፍሩ። እኛ ኢትዮጵያውያን የናንተ ጠላት አይደለንም፣ ወንድሞቻችን ናችሁ። no matter what ተዋልደናል፣ ተቀላቅለናል። ስንት ምስኪን ዋጋ እየከፈለ ነው እዛ የምትኖሩ የትግራይ ተወላጆች። what are you doing? እዚህ ቁጭ ብሎ ለንደን አሜሪካ በሎም እያለ እናንተን እዛ ሄዳ ልጅ እያስፈጀ እስከ መቼ ነው የምትኖሩት? ሲኒገር የየትኛው ባለስልጣን ልጅ ሞተ? አንድ ባለስልጣን ልጅ የሞተ አለ? የአቦይ ስብሃት ልጅ ወጥቶ እናንተን አይደለ ሲያጋልጥ የነበረው? ጭራሽ የአብይ ደጋፊ ሆነው አይደለም ቁጭ አለው? አላያችሁትም? ማን ነው የምትሉትን? ከዛ ደግሞ እሱን ደግሞ ያባብሉታል። መድኃኒት ወቅተውት እኮ ነው። ምን አይነት ጭፍንነት ነው? እኔ እኮ ጭንቅላቴ እኮ ሊዞር ነው። እኔ ምን አይነት ጭፍንነት ነው ይሄ? አሳስተውት ነው አይደለም? የአንድ ከፍተኛ ባለስልጣን ልጅ የሞተ የለም። ሁሉ በደና ቦታ ነው ያለው። ስለዚህ never too late አቁሙ። ይሄ የትም የማያደርስ ጦርነት ነው ያዛችሁት። መላው ዙሪያችሁን ነው የምትዋጉት። ዙሪያውን የሚዋጋ ጎረቤቱን ሁሉ የተጣላ ጎረቤት ሆኖ አይኖርም። ሰውን ሸዋ መሃል ሜዳ ምናምን እየረገፉልህ ነው። በቃ ይዘውታል። ሸዋሮቢት አልገቡም፣ ሚሌ አልገቡም። ወረኢሉ በ40 በ50 ኪሎ ሜትር እየገቡ ይወጣሉ። እርግፍ እያረጉ ነው። በቃ ደስ አይለኝም። እኔ ከሰው ነው የተፈጠርኩት። የፈለገ ብጠላችሁ እንኳን የእናንተ ሞት አያስደስተኝም። እውነቱን ልንገራችሁ ያሳዝነኛል። ምክንያቱም ያልነቃ ህዝብ እንዳለ ይገባኛል። ያልነቃችሁት ነገር ስላለ ነው ይሄ ሁሉ ልቂቱስ የምትገቡት። ፍርሃት ሳይኮሎጂካሊ ህወሓት የፈጠረው ነገር ፍርሃት ነው በውስጣችሁ። እዚህ ዘራፍ አካኪ ዘራፍ ምናምን በሎም በውስጣችሁ ህወሓትን ትፈሩታላችሁ። ጫና ሳይኮሎጂካሊ እንደ ሰሜን ኮሪያ አይነት ነገር እንደ ኪም ጆን ኡ ይሄ ሶሻሊስት ሜንታሊቲ ነው። ሰዎችን በአይምሮ ትገዛቸዋለህ፣ ታስርባቸዋለህ፣ ትጫናቸዋለህ። ስለማቅ ነው ህዝቡ እንደ ፍሬ እንደዚህ ማወራው። you have to wake up, you have to ask። በቃ እንዴ ይብቃን በሉ።
ምንም እየተዋጣላችሁ አይደለም። አዎ ደርሳችኋል፣ ሸዋ ላይ ነው ያላችሁት። ከዛስ ምንድነው የሚሆነው? አዲስ አበባስ ብትገቡ ምንድነው የሚጠብቃችሁ? የኦሮሞ ህዝብ ከሸኔ ጋር አይቆምም። ኦነግ እኮ 4-5 ቦታ ነው የተከፋፈለው። አሁን በአይዲያ በምንም በስትራቴጂካሊ በምን በጥቅሙም በምኑም እኮ አይገናኙም። የማይመስል ነገር እኮ ነው። ምን አይነት የእብደት ጦርነት ነው የምታደርጉት? it just you're losing again። የማይመስል ነገር አንዳንድ የኤርትራ ተወላጆች ደጋፊዎች አሉ፣ ህወሓትን የምትደግፉ አላችሁ። ሪሊ እናንተ ህወሓትን የምትደግፉት አባይ ትግራይን ለመስራት ነው? ኤርትራን አፍርሳችሁ እናንተ እውነት ኤርትራዊ ናችሁ? is that what is going on? ያን ነው የምትፈልጉት ወይስ ኢሳያስን ነው የምትጠሉት? ምንም በቃ it just doesn't give sense። it doesn't give sense። ስለዚህ enough ማለት አለባችሁ። በሚገርም አዲስ አበባን ያዝን ከሳምንት 1 ወር ከ6 ቀን ዛሬ አዲስ አበባ እንገባለን ካሏችሁ ሚሊዮን ያዝን 4 ቀን አስጨፈሯችሁ። ቦሩ ሜዳ ያ ሁሉ ሰው ረገፈ። የለም ወፍ የለም። ግን ማሰብ ያለብህ አስረዝሜ ነው። ስትራቴጂ ስታወጡ ምንድነው ስትራቴጂው? ኦኬ አዲስ አበባ ገባው። ከዛስ የትኛው ህዝብ ነው የሚገዛል? አፋር ነው? አማራ ነው? ኦሮሞ ነው እናንተ የሚገዛላችሁ? በቃ እንደው እኛ እንገነጠላለን እናንተ ኑሩ ይላችኋል። የኤርትራ ህዝብ ነው የሚገዛው ለእናንተ የምትፈልጉትን ነገር ለመስራት። እናንተ ለምን እኮ እንደምትዋጉ ሁሉም ያውቃል። አሁን እናንተም ተናግራችኋል። 60 ዓመት በፊት ማኒፌስቶአችሁ ውስጥ እኮ የነበረ ነገር እኮ ነው። እናንተ ለትግራይ ነው የምትዋጉት። የትግራይ ነፃ አውጪዎች ናችሁ። ትግራይን ከማነጻ እንደምታወጡት ባይገባኝም ማለት ነው። ስለዚህ በአገሬ ጉዳይ አልደራደርም ከማናችሁም ጋር። አንድ ሁለተኛ አይ ሆፕ የሆነ ኃይል ይነሳል ብዬ አስባለሁ። ብድግልና ጥያቄ የሚጠይቅ እንዴ ለምን ምንድነው ጉዱ? የት ነው የምትሄዱት በሏቸው እስቲ። ምክንያቱም ሚሊዮን ያዝን ሚሊዮን አልፈን 40 ኪሎ ሜትር ወደፊት ውሸት ነው። ወፍ የለም። ሸዋሮቢትን ያዝን የለም። ሸዋሮቢት 3 የመድፍ ጥይት ነው ያረፈው። ወዮ 3 የመድፍ ጥይት ከተማ ውስጥ የለም። አያለቀ ነው። በቃ እየጨረሳችሁ ወጣቱ እያል ጠይቁ። አትፍሩ። ህወሓትን አትፍሩ። አንድ ኢትዮጵያዊ አንድ ብሔር ተወላጅ ደቡብ ብትሄዱ ሰሜን፣ ምስራቅ፣ ምዕራብ ህወሓት የሚባል በአይዲያ ደረጃ መስማት ህዝቡ እንደማይፈልገው ገባችሁ? መክዳት መስማት እንዴት አይነት ጥላቻ ላይ እንዳለን መጀመሪያ እንኳን እኔ ራሴ መንግስትን እየተቃወምኩ ነበር። ትዝ ይላችኋል። እየተናገርኩ ነበር። ኖ እያልኩ ነበር። ገባችሁ? አሁንም ከሀገሬ ከመንግስቴ ጋር ቆም ያለውኝ እንጂ የመንግስት ደጋፊ ነኝ ማለት አይደለም። ነገ ችግር ሳይ ለህዝቤ እፋለማለሁ። ግን አሁን ወሳኝ የሆነ ችግር ነው። ወሳኝ የሆነ ፈታኝ የሆነ ችግር ላይ ስላለን ቅድሚያ መስጠት ያለብን ምንድነው? ቅድሚያ መስጠት ያለብንማ ከባዕድ ከሆኑ ኃይሎች ጋር ሀገራችንን ለማጥፋት ሂሳብ ተወራረዱ ብሎ ከማይካድራ ጀመረ ሄደ፣ ተመልሶ መጣ። ከወልዲያ ጋሊኮማ ያ ሁሉ ህፃን 104 ህፃን በዛ መድፎች ወደ 400 ሰው ነው የፈጁ። ወደ 280 ሰው 400 አይደለም። አንዋሽም። እኔ ውሸት አላወራ። ውሸት እንደው በተቻለ ይመጣ። አፋር የክድ ስደተኛ ካምፕ ላይ ጭፍጭፍ። ደሴ የኔ ዘመዶች የሞቱም አሉ። አይቻቸው አላቅም። ገደል ይግቡ። የታቃቸዋለሁ። ከሌላው ህይወት የበለጠ የተሻለ ህይወት የላቸው። ተግባብተናል። ስለዚህ እኔ ዛሬ ለትግራይ ተወላጆች የማስተላልፈው መልእክት ወሬ ነው የሚነግሯችሁ። ወሬ። አዎ ጦርነቱ ይቆያል። ተመልሰው ኮምቦልቻንም ሊይዙ ይችላሉ። ዳስናት ደወይ ከተማ ለከተማ መድፋት ተኳኮሱም ይከብዳል። ግን ምንድነው አውትካሙ ለትግራይ ህዝብ ምንድነው? ሞት ነው። የበለጠ ጥላቻን ማትረፍ ነው። አብሮ እንዳይኖር ከአማራው ጋር ልዩነት አለው አይደለ? ድጋሚ አብሮ እንዳይኖር እያደረጉት ነው። ይሄው የተማረኩት ሲናገሩ አያችኋቸው። ሚሉትን ሰማችሁ። እነሱ ደግሞ አሁን ስም ይሰጣቸዋል። የውሸት ነው ድራማ ነው አይደለም። ብዙ ሞት ተከስቷል። ብዙ ጥፋት ሰርተዋል። የቲዲኤፍ የምትሉት አርሚ የትግራይ ክልል ወታደሮች ብዙ ስህተት ሰርተዋል። ስለዚህ ማን ነው ዝም የሚለው? የሚቀጥለው ምንድነው የሚሆነው? አሁን ተመልሰው መቀሌ ሲገቡ ምንድነው የሚያደርጉት? ይሄን አስባችኋል? ስለዚህ ጥያቄ ጠይቁ። አትፍሩ። ህወሓትን አትፍሩ፣ ጠይቁ። ገባችሁ? ህወሓት እኮ መገንጠል ቢሆን ኖሮ ያው አዳነች አቤቤም ያለችውን አንዳንዶቻችሁ ስትጠመዝዙት ነበር። ሴቲቷ ያለችው ምንድነው? መገንጠል ቢሆን አላማቸው እሱ ብቻ ቢሆን ትግራይን ነፃ ማውጣት ብቻ ቢሆን አለች። የፌደራል መንግስት ምርጫ በዚህ ሰዓት ይደረግ ባለበት ተስማምተው ኦኬ ይሉና ከመንግስት ጋር አብረው ምርጫ ያደርጉና
ያኔ በሪፈረንደም ራሳቸውን ይመርጡ ነበር። አላማቸው እሱ አይደለም። አላማቸው አንድነት የሚሰብክን ኃይል ማጥፋት ነው። አላማቸው አንድ ኢትዮጵያ የተሰበሰበች የተሰባበረች ድቅቅ ያለች ኢትዮጵያን ማፍራት ነው የሚፈልጉት። ለዛ ጦርነት ብቸኛ ምርጫቸው እንጂ እውነት መገንጠል ቢሆን ብቻ አላማቸው ከኢትዮጵያ መጥፋት አለመጥፋት ጋር ቢሆን አይዲያቸው ምን አለበት እነ ዶክተር አብይ ባዘጋጁት ምርጫ ላይ አብረው ይሳተፋሉ። አትሳተፉም አይባሉ። ኦኬ እንስማማለን ይላሉ። ከዛ ምርጫ ያደርጋሉ። አይ ይሄው እኩል ነው የጀመርነው ምርጫውን፣ ግን እነሱ ቀድሞ ተመርጠው ቀድሞ ተዘጋጅተው ወታደር ሲያዘጋጁ ምን ነበር ወደ ጦርነት ገቡ። ስለዚህ አላማቸው ጠላትነት ነው፣ በቀል ነው። ህወሓት ጥላቻው ለአማራ ያለው ጥላቻ፣ ለኢትዮጵያ ያለው ጥላቻ ስር ከውስጡ በደሙ ከመጨማለቁ የተነሳ ተሳክቶለታል። 80-90% የሚሆነው የትግራይ ተወላጅ በጥላቻ እንዲሞላ አድርጎታል። በጣም ያሳዝናል። እውነት ነው የማወራው፣ እውነቴን ነው የማወራው። በእልህ በጥላቻ አይደለም የማወራው። ይሄ የህወሓት ስራ ነው። በጣም ሰይጣኖች ናቸው። ስለዚህ የጦርነቱ መንስኤ ኢትዮጵያን ማፍረስ እንጂ የሉዓላዊነት መጠበቅ የህዝቦችን እነዚህ የትግራይን ነጻነት አይደለም። ቢፈልጉ ነገርኳችሁ። አይ ኮሮና ነው ብሎ ሰውየው ምርጫው ይራዘም ሲል እሺ ትሉና ይሉና እነሱን ልበል እነሱን ነው ማጥቃት ያለብኝ። ከዛ ከሰውየው ጋር አብረው ምርጫ ያደርጋሉ። እርግጠኛ እነሱን የሚወድ የትግራይ ህዝብ እነሱን ይመርጥ ነበር። አልፈለጉትም። ቶሎ ወደ ጦርነት አንሰማም፣ በራሳችን ነው። እብሪት አለ። መገለጫው የህወሓት እብሪት፣ ንቀት እና ውሸት ናቸው። ምንም ውሸት አይደለም የማወራው። በልባቸው በአእምሯቸው ያለው ኢትዮጵያ የምትባል ሀገር ካልፈረሰች ኦሮሞና አማራ ጉሮሮ ለጉሮሮ ተያይዘው ብቻ የምትመሰረት አገር በደም የምትመሰረት አገር ነው የሚያስቡት። I am sick and tired of these dumb idiots ማለት ነው። arrogant idiots arrogant ማለት ነው። ገባችሁ? ስለዚህ የነሱ ሜንታሊቲ የነበረው ይሄ ነው። ዛሬ በዜና መልኩ ምነግራችሁ አንድ ነገር፣ አንድ ኢትዮጵያዊ ማለት ነው፣ አንድ ብሔር፣ በእያንዳንዱ ብሔር ተቃዋሚ ያለ ወይ ህወሓትን የሚደግፍ አለ ወይ እንዴ? በደም አላያችሁም እንዴ? የአማራ የክልል የዞን አመራሮች እየመሯችሁ አይደለም እንዴ? በየቦታው ሲያስገቧቸው የነበረው የራሳችን ሆዳሞች አይደሉም እንዴ? እነዚህ ልክስክሶች ዘላለም አሳራጅ ሌቦች አይደለም እንዴ? ማን ነው አማራውን ሲያሳርድ የነበረው? ኦፒዲዮ አልነበረም? ማን ነው ኦሮሞውን ሲያሳርድ የነበረው? ብአዴን አይደለም? ብአዴን አማራውን፣ ኦፒዲዮ ኦሮሞን። አለቆቻቸው ከላይ ያሉ ጃስ ብለው እንደ ውሻ ፈተው ይለቋቸዋል ሄደው አይደለም እንዴ? ይሄ ነው ችግሩ። ይሄ ኢንዳይሬክት ሩት። ገባችሁ? ኢትዮጵያውያንን በራሳቸው ብሔር መብላትና ማስበላት፣ ሆዳም መርጦ መላክ። ይሄ ስትራቴጂ እስከ ዛሬ የተጠቀሙበት ነው። ይሄው ተደገመ። ከጎንደርም ከዛም 2-3 ክልል የያዙበትም አሉና ይሄው ወረ ኢሉ ነው። ምንድነው ደግሞ አሁን የዛው ክልል ሰውዬ አንደኛ ካድሬ ሆኖ የክልሉ እኮ አስተዳዳሪ እኮ ነው እየመራ በስልክ በመናምን አርፋችሁ ቤታችሁ ቁጭ በሉ። ተመልከቱ እንግዲህ። አንፈልግም። ይሄንን ህዝብ አታስጨርሱት። የትግራይ ህዝብ ከ7 እና ከ8 ሚሊዮን ያልበለጠው በእናንተ እልቂት በእናንተ ናችሁ። አንሰማም። ከ40 ከ50 ሚሊዮን ህዝብ እዚህ ጋር ከ7 ከ8 ሚሊዮን ህዝብ ዛጋ። ይሄንን ህዝብ ልታስጨርሱት ነው። አቁሙ። ጠያቂ ሁኑ። እምቢ በሉ። እነሱ የሚሏችሁ ይሄ ድሪም ነፃ ወተን ገዝተን ከዚህ በኋላ የበላይ ይሆናሉ ብሎ የሚያስብ ብሔር የለም ኢትዮጵያ ውስጥ። ወራ ኦሮሞ ነህ አማራ ነህ ይሄን የበላይ ቀዝቼ ምናም የለም። እረፍት የለም። ሚሰማ የለም። መስሚያ ጥጥ ነው። ሚሰማ የለም። መስሚያ የለም። ምክንያቱም ህዝቡ በዚህ አሁን ባለው ልክፍት ውስጥ ነው ያለው። አልገዛም፣ አልሰማም፣ አትነግረኝም፣ በክልሌ በዞኔ ነው ማለት የጀመረው። ምን አይነት ሜንታሊቲ እንደሆነ አላውቅም። አትሊስት አያችሁ አሊያንሱ ከአፋር ጋር ኖሯችሁ ወይ ከኤርትራ ኖሯችሁ ቢሆን ሜክ ሴንስ መሀል ላይ ቁጭ አለ። እናንተ ማን ናችሁ? ያለቀ እኮ ሰው። ዛሬ እኮ የትግራይ ተወላጅ በሙሉ መሳሪያ ይዟል እኮ። ምክንያቱም ምግብ የለ፣ ስራ የለ፣ ምን የለ። ማሰብ ያለባችሁ ሁሉ እኮ ጦርነት ላይ ነው ያለው። ማን ነው ገብቶስ ከተማውንስ ሀገሩን ክልሉንስ የሚያረባው? ማን ነው የሚጠይቀው? ለምን ነው አትፍሩ፣ ጸልዩ። የኢትዮጵያ ህዝብ ጸልዩላቸው። ይሄ የህወሓት መንፈስ ሃይማኖት የሌላቸው እነዚህ አውሬዎች ሃይማኖት የላቸው ሰይጣኖች ናቸው። ስለዚህ እርግጠኛ ነኝ በቅርብ ጊዜ ውስጥ የትግራይ ተወላጅ የሆናችሁ ፍርሃታችሁን ገልጻችሁ ከውስጥ ወጣላችሁ። ኖ ምን ጠይቀው ነፃነት ከሆነ ከአማራው ወንድሜ፣ ከአፋሩ ወንድሜ፣ ከኤርትራዊ ወንድሜ ጋር ደም ተፋሲሻ አይደለም።
እናንተ እስቲ ተሳስታችኋል የሚጠይቅ ህዝብ የናፈቀኝ እሱ ነው። ፈለገ አባይ ለምን ተጣላ ከናንተ ጋር? ለምንድን ነው እንደዚህ የጠላችሁ ፈለገ አባይ? ስለራሴ ላው እኔ አገሬን በጣም ከመውደድ የተነሳ አንዳንዴ ቤተሰቤ ሁሉ ይመስለኛል፣ ቤት ውስጥ ያላችሁ ይመስለኛል፣ አንዱ ሚስቴ፣ ወንድሜ፣ አጎቴ፣ ልጄ ይመስለኛል። እፈራለሁ። መጣላታችሁ ያሳቀቀኝ ነበር፣ ያስፈራኛል፣ እለማመጥ ነበር። ገባችሁ? እለማመጥ ነበር። ግን ያለው ሪያሊቲ you have to wake up። የትግራይ ህዝብ ያልተጣላው የለም። አሁን ያላጋጩት ያላላተሙት ድንጋይ የለም። እዚህ ጋር የሚሳደቡት ጨለምተኞች ናቸው። አይናቸው የታወሩ ናቸው። ጥያቄ አይጠይቁም። ማይካድራ ላይ ወደ 1300 ሰው የጨፈጨፉት ገና ጄኖሳይድ የጀመሩት እነሱ ናቸው። ቀድመው ግን ለህዝቡ በጭንቅላታቸው ምን ከተቱ? ማይካድራ ወደ አይ ቲንክ ወደ 2 o'clock ነው ያለቀው አይደል ጭፍጨፋው። ለቀው ያን ከተማ ሲወጡ የዛን ሁለት በትግራይ ሚዲያ በምን የትግራይ ወጣት ህዝብ ተጨፈጨፈ ብለው ቀድመው ለቅሶ ጀመሩ። እዛ እኮ ያለው ለስራ የሄደ ከደቡብ ሁሉ የሄዱ ሰራተኞች ነበሩ። ምን ያክል መሰሬ እንደሆኑ እኮ ነው የምነግራችሁ። ህወሓት ያ ሁሉ አማራ ተወላጅ ተጨፍጭፎ እዛ ጋር ሬሳው ተቆልሎ አንዷ የትግራይ ተወላጅ 13 ሰው አድናለች ደብቃ። ያ ትዝ ትላችኋለች ሴትዮ አይታችኋል? እዚህ አንገቱ ላይ ፌሮ ላይ ተሰካበት አለ። ውሸት አይደለም የማወራው፣ እግዚአብሔር ፊት ነገ ጠየቅበታለሁ። ውሸት አይደለም የማወራው። ደሙ ያልደረቀ እየተናገረ ቀድመው ለትግራይ ተወላጆች እንዲደርስ ያደረጉት ዜና ምንድነው? የትግራይ ተወላጆችን ፋኖ የሚባለው አራጅ አረደ። የኛ ሞት የኛ እልቂት ለነሱ እንትን ዘገባ ሆነ። በዜናው በምን የትግራይ ተወላጅ ተጨፈጨፉ? ደነገጥን፣ ግራ ገባን። እንደ እውነት የትግራይ ተወላጅ ነው የተጨፈጨፈው እንዴ? ማምታታት፣ መዋሸት፣ ማደናበር፣ ማሳበድ፣ ውሸት፣ ሐሰት፣ ሐሳዊ ናችሁ እናንተ። በጠቅላላ ዛች መንደር ላይ የተጨፈጨፉት በጠቅላላ የአማራ ተወላጆች ነበሩ። 100 የማይሞሉ የሌላ ብሔር ተወላጆች ነበሩ። ለስራ እዛ አካባቢ ስራ ፋርሙ ምናምን ይሰሩ። ውሸት ለምን? ከዛስ ምስክሮች ተናገሩ። ሬሳ ተቆጠረ። ቢላ ተሰክቶባቸው የተተረተሩት አሉ። የትግራይ ተወላጆች መሰከሩ። የኢትዮጵያ መንግስት ዋሻ አላችሁ፣ አምነስቲ ዋሻ አላችሁ፣ ዩናይትድ ኔሽን አወጣው። አንቀበልም። አያችሁ፣ ነውር ነው። ጄኖሳይድ የጀመረው ህወሓት ነው። እኛ ወደድንም ጠላንም ዩኤን ያወጣውን እንቀበላለን። እኔ ዩኤን ያወጣውን መግለጫ እቀበላለሁ። ዩኤን ያወጣው መግለጫ ምን ይላል? ጄኖሳይድ የተከሰተው አማራ ክልል ላይ ነው፣ ማይካድራ ላይ ሂውማን ራይት ቫዮሌሽን ነበረ፣ የሰብአዊ መብት ጥሰት ማለት ነው። እና ጄኖሳይድ የተለያዩ ናቸው። ሰብአዊ መብት ስትጥስ ከተለያዩ ጋር ግንኙነት አላቸው የተባሉትን ሰዎች መግደል ነው። ጄኖሳይድ ስትል በብሔር መርጠ መጨፍጨፍ ነው። ያለ ጥፋቱ ያለ ምኑ ያለ ቦታው መሳሪያ ይዞ ያገኘውን ወጣት የገደልከውን ሬሳ ሰብስበ መጫው አይደል? ሰብአዊ መብት ጥሰት አርገዋል። የኢትዮጵያም የኤርትራም ወታደሮች አርገዋል፣ የህወሓትም አርገዋል ተባለ። እውነታው ይሄ ነው። በመደፈር ዙሪያ የተደፈሩ ሴቶች አሉ ወይ? አዎ። ግን ቁጥሩን ተመልከቱ። ማስረጃው የወጣው ነገር ሌላ ሆነ። ምን ያክል የትግራይ ህዝብን እንዳሳበዱ ታያችሁ። ከዛስ 500,000 ሰው አለቀ ትግራይ አሉ። እኛ ራሱ ደነገጠ። ንጹሃን ተጨፈጨፉ፣ አንድ ሰው የቀረ የለም። ሐሰት ለተወሰነ ጊዜ ታቆይ ትሆናለች። እናንተ ሌላ ሁሉ ቢቀር የዩኤንን ሪፖርት አንቀበልም ትሉናላችሁ። ታዲያ የማን ልትቀበሉ? እንግዲህ መድኃኒዓለም ይውረድ ለናንተ፣ እንግዲህ ገብርኤል ይውረድ ለናንተ። ታዲያ እናንተ እንድትቀበሉ ምን አይነት ሜንታሊቲ ነው? እኔ ተገዳይ፣ እኔ ተበዳይ፣ ሁሌ እኔ አሸናፊ፣ እኔ ጀግና። ይሄ አሰልቺ ነው። ይሄ ነው ችግሩ ነው። ይሄ ነው እኛ እንደው ለመወገን እንኳን አላመቻለን፣ እንደው ለማዘን እንኳን አላመቻለን። ይሄ ነው። ይሄ ደግሞ ምን ያክል ጌም ህዝቡ ላይ እንደተጫወቱ ነው። ጥላቻ፣ እብሪት፣ ውሸት መጥፎ ነው። ስለዚህ ዛሬም ማበስራችሁ ዜና እኔ ፈለገ አባይ እንዲ ጉሮሬ እስከምትጠፋ ድረስ እስከ መጨረሻው በአገሬ ጉዳይ ከማንም ጋር አልደራደር። በተለይ ደግሞ ይሄንን መሰሬ የሆነ አላማችሁን ይዛችሁ ከናንተ ጋር አልቆም።
እርግጠኛ ነኝ ደግሞ እንደነ ሄርሜላ አይነት ልቡ ቀና የሆነ ወይ የተገለጸለት የበራለት ትግራዋይ ጥያቄ ጠይቆ ምናልባት ህዝቡ በቃን ብሎ አይ ሆፕ እነዚህን ሰዎች ከወንድሞቹ ጋር ይቀላቅላል። አይ ካላችሁ መገንጠልም ከሆነ ማስረግጬ የምነግራችሁ ነገር ህወሓት የሚባል እንደ ድርጅት ትግራይ ላይ ሆኖ መገንጠል የሚባል ነገር አይታሰብም። ይሄ ሁሉ ግፍ ተሰርቶ አብይ ተነጋግሮ ተስማምቶ ተፈራርሞ የሚባል ነገር የለም። አንተ እዚህ ሆነ አትፎክር አትበሉ። እኔ ከሌን ግደሉ እያልኩ አይደለም። this is what's going to happen። ስለዚህ አውትካሙን አስቡት። ምንድነው የሚቀጥለው ስቴፕ ብላችሁ አስቡ። ኦኬ እሺ፣ አዲስ አበባ በሺዎች የህወሓት ደጋፊ በየከተማው አሉ። ገባችሁ? እሺ ልበል እንደው የኤፍ22 ራፕተርስ የሚባሉ የአሜሪካ እንትን ጦር አውሮፕላኖች ገብተው ኢትዮጵያን ደብድበው ገባችሁ። ከዛስ ማን ነው ለእናንተ የሚገዛው? ማን ነው እናንተን የሚወደው የሚሰማው? አፋር ነው? አማራ ነው? ኦሮሞ ነው? ኤርትራ ነው? እስኪ ንገሩኝ። ስለዚህ ኢትዮጵያ ለዘላለም ትኑር። ሸዋሮቢት ውስጥ የገባ የህወሓት ታጣቂ የለም። ሸዋሮቢት ከተማ ውስጥ የተለያዩ መድፍ ጥይቶች እየመጡ ነበረ። ሚሌ አልተሞከረም። 15-13 ኪሎ ሜትር ከዛ በላይ ቀርቦ አያውቁም። በሚያሳዝን ሁኔታ ፎጣ ለባሽ ይለኛል። ቆይ እንደውም ስሰናበታችሁ ፎጣ ልልበስ አንዴ ጠብቁኝ። ዱቄት ፎጣ ለባሽ ይላል። ፎጣ ለብሼ ላውራ እስቲ። ዱቄታ ፎጣ ለባሹና ሽርጥ ለባሹማ አሳይቷል። እንደዚህ ሆኜ ላውራ እስቲ። ፎጣ ለብሼ ላውራ። ዱቄታ እና ይሄን ይመስላል ያለው ነገር። ተግባብተናል። ዛሬ ደግሞ ታይትል ነው የሰጣችሁ። ታይትል በታይትል ነው ያደረጋችሁ። ኢትዮጵያዊነት ይለመልማል፣ እናሸንፋለን። የሚያሳዝነው ግን ብዙ መስዋዕትነት እንከፍላለን። ብዙ ንጹሃን ይሞታሉ። ያሳዝናል። ለማይረባ ነገር ብዙ የደሃ ልጅ ይሞታል። ተግባብተናል። ውጤቱ ይሄ ነው። የዚህ ጦርነት መጨረሻ ይሄ ነው እንጂ የዚህ ጦርነት መጨረሻ ህወሓት የሚባል ኃይል አዲስ አበባ ገብቶ የበላይ ሆኖ መንግስት መርጦ ከዛ ኦሮሞ በዚህ ጋር ተገንጣል። ኦሮሞ ገና 5-6 ጥያቄ ያለው እኮ ከአፋር ያልተወራረደው ሂሳብ ይመጣል። ከሶማሌ ጋር ከሲዳማ ጋር ዙሪያውን ከሚኖረው ጦርነት እኮ ነው። በቃ ጦርነት እኮ ነው የሚያቀርቡልን። ማን ነው የሚገነጠለው በሰላም የሚኖረው? በተሰመረው መስመር ማለት ነው። ማን ነገስ? this is ridiculous። ከዛስ በቃ ሀገር ትግራይ ይመሰረታል፣ በሰላም እንኖራለን። you insane? we will never allow that will never happen። እንደዚህ ለማድረግ 40 ሚሊዮን አማራ መጥፋት አለበት። ሁላችንም መሞት 100 ሚሊዮን የኢትዮጵያ ህዝብ መሞት አለበት። ኒውክሌር መሳሪያ አሜሪካን ኒውክሌር በሰጣችሁ ብቻ ነው። ምናልባት ኒውክሌር ከተጠቀማችሁ ሊሰራ ይችላል። ሙሉ ኤርትራ መጥፋት አለባት የኤርትራ ህዝብ። እንዴት ነው ያንን ማድረግ የምችለው? እስኪ ንገረኝ። ስለዚህ ታዲያ የዚህ ጦርነት መጨረሻ ይሄ ከሆነ የትኛውም ኢትዮጵያዊ በዙሪያ በምስራቅ በምዕራብ በደቡብ የማይሰሙኝና የማይቀበሉኝ ከሆነ ይሄን ያህል ጥላቻ ካላቸው በምን መልኩ ነው የዚህ ጦርነት የሚያልቀው ብሎ የሚያስብ ትግራዋይ ይጥፋ። እንደርሳለን፣ ደርሰናል፣ አልቋል ጦርነቱ። መደራደር የለም ይላል ጻድቃን። በንጋታው ደብረጽዮን ይወጣል፣ ለመደራደር በራችን ክፍት ነው ይላል። ከዛ ጌታቸው ረዳ ይወጣል። አስተማሪ ነው ጌታቸው ረዳ፣ ጀነራል ነው። ለምንድን ነው ጌታቸው ረዳ የሚመራችሁ እናንተ? አስተማሪ እኮ ነው፣ ተላላኪ እኮ ነው፣ መሳደብ ነው የሚያውቀው። ጌታቸው ረዳ እኮ ከአፋር ህዝብ ጋር ነው ያጋጫችሁ። ደብረጽዮን ነው ከአፋር ጋር ያጋጫችሁ። ጌታቸው ረዳ ከአማራው ጋር ነው ያጋጫችሁ። ተግባብተናል። ስለዚህ አውትካሙን ማቀው ከሆነ እንደ ሰው ጭንቅላቴ ማሰብ መቻል አለበት። they will never let that happen። 4 እና 5 የሆነ የአማራ ባንዳና 1000-2000 ማይሞራ የኦሮሞ ባንዳ አጠገብ ያለ ተብሎ 100 ምናምን ሚሊዮን ምናምን ህዝብ ረግጣለሁ ብሎ ማሰብ አጠፋለሁ ብሎ ማሰብ አይከብድም። እና እርግጠኛ ነኝ ጥያቄ እንደምታነሱ እርግጠኛ ነኝ። የሆነ ኃይል ከትግራይ እንደሚነሳ እርግጠኛ ነኝ።
ያ ኃይል ሲነሳ ታዲያ አማራው፣ አፋሩ፣ ኦሮሞ ሁሉ ከጎኑ ሊቆም ይገባል። ምክንያቱም የምናድነው የሰው ኃይል አለ፣ የሚለወጥ የሰው ኃይል አለ። ብዙ የትግራይ ተወላጆች አሁን የፈሩት አሁንማ ይፈራሉ። ይኸው ተመልከቱ፣ የህወሓት አምላኪዎች እቺን ሳወራ እንዲህ ነው የሚቀጠቀጡት። ይኸውላችሁ እንዲህ no we never this is how we do it, we're saving people። አትፍሩ። ቀና ብለው ሲነሱ ቅስማቸውን አትስበሩ። እንጠራጠራቸዋለን አናምናቸው ምናም የሚል ነገር አታርጉ። give it a try። ባንድ አይናችሁ ተኙ፣ አለቀ። እንደዚህ አይነት ኃይል ሲነሳ ጥገኛ የሚል ተደጋጋሚ ያለው ጥገኛ ማለት ምን ማለት ነው ከሚለው መነሳት እንችላለን። አሁን ጥገኛ የሚለው ነገር ባብራራ ወዴት ይሄዳሉ? ለምን የኤርትራን ጦር አስገባችሁ ነው። የኤርትራ ጦር በዛ በኩል ያው በሚሳኤል ጋብዛችሁት ቢሆንም የመጣው የኤርትራ ጦር ባይኖር ኖሮ እናንተ ኢትዮጵያን ታሸንፉ ነበር። ለምን? ከስድስቱ ሜካናይዝድ የሆነው አርሚ አራቱ እናንተ ጋር ነበረ። 213000 በላይ የታጠቀ ወታደር ነበረ። የኢትዮጵያ መንግስት መከላከያው በምስራቁ በምኑ እናንተ በፈጠራችሁ ተዋሃት ባፈነዳቸው ቦምቦች፣ ተላላኪዎች፣ ገረዶች፣ አውሬዎች ታፍነን ነበር። ስለዚህ ሁለት ሀገር ሊያጠፋ የተነሳን ኃይል ሁለት ሀገር ቢወጋው ምን ችግር አለ? ትልቅ እንትን አይደለም። ምንም አዲስ ነገር የለውም። ይሄ በአለም ላይ ክስተት ነው። እሷን ነው የምታነሱ ሎጂክ ብዬ ነው። የእናንተ መሪዎች ከግብጽ ጋር ተፈራርመው የለም እንዴ? የዛሬ 2 አመት ተኩል አይደል እንዴ ጌታቸው የተፈራረመው? 1 አመት ተኩል ይቅርታ፣ 1 አመት ተኩል ምንድነው የተፈራረመው? አባይን ባይ ፉል ኢጂፕሽያን ሱፐርቪዥን እንደሚቀጥል እሱ ብቻ ሳይሆን ቤኒሻንጉልና ኤሪያ ያለው እንደ ክልል ተገንጥሎ በመራብ ነው በኩል ያለው ከሱዳን አካል ጋር ሆኖ ከኢትዮጵያ ይገነጠላል። ከዛስ አባይ ባለቤትነቱን ሁሉ ያጣል። ንቀታቸውን ተመልከቱ። ንቀታቸውን ይዩ። ይሄን እኮ ነው የተፈራረሙት። ዋሻው ይሄንን ጌታቸው ይሄንን አላደረገም አላለም። ይሄንን ነገር ገና ለገና ቤኒሻንጉልን ለመገንጠል እኮ ነው። ግብጾቹ ደግሞ ኢንቨስትመንት ንቀት ነው። እንዴት ነው የሚሆነው ይሄ? ስለዚህ ዛሬ ቪዲዮዬ ይዘት ምንድነው? የቪዲዮዬ ይዘት ምንድነው? የዚህ ጦርነት አውትካሙ የትግራይ ተወላጆች አውትካሙን አይታችሁታል ወይ? እውነት እንደው አዲስ አበባ ውስጥ 100,000 ከዛ በላይ ያለው ትግራዋይ መድፍና አድርጎ ሚሳኤል ይዞ ወጥቶ ድንገት አሜሪካኖቹ ባላቸው ኢንፍሉዌንስ ሁሉ ብለው ከዛ ምንድነው የሚከሰተው ብላችሁ አስቡት። ምንድነው የምታገኙት አውትካም? በዚህ ሰዓት የኢትዮጵያ ሕዝብ በጠቅላላ አንቅሮ የተፋው አንድ አካል ቢኖር ጠላት ብሎ በአንድ ሐሳብ የተስማማበት ሀቅ ቢኖር ህወሓት ነው። የትግራይን ሕዝብ አይደለም። እሺ ንገሪ። ስለዚህ ታዲያ what's the outcome? ምንድነው? ምን ሊሆን ነው? ቢሳካስ ብለው እኮ አይደለም የሚያስቡ ያሉት በብዛት። ሊሳካ ይችላል። አዲስ አበባን እንይዛለን፣ አብይን እንቀይራል። ማን አባቱ ነው አብይን የሚቀይረው? ማን አባቱ ነው አብይን የሚቀይረው? እኛ ኢትዮጵያውያን ነው ያወጡት። ኢትዮጵያውያን ነው የሚመልሱት። የምርኮኛ ዘር ላልከኝ እኔ እውነት ለመናገር አሁን እንደው ሌላ ነገር እንድናገር አታድርጉኝ። ምርኮኛ ዘር የምትለው ማንን እንደሆነ አላቅም። ብዙ ጊዜ ደርግን ትጠቅሱና በደርግ ዙሪያ ስታወሩ ደርግን ምርኮኛ ምናምን ታረጉታላችሁ። የቀይ ኮከብ ዘመቻ ባይደናቀፍ ኖር አባቶቻችሁን ጠይቁ። እናንተ ደንቁራችኋል። ተራራ ያንቀጠቀጠ ምናምን ሰማይ ገለበጠ የተባልክን ያደከው የቀይ ኮከብ ዘመቻ ማለት የመጨረሻው ዘመቻ ነው። ደርግ ዲዛይን ያደረገው የመጨረሻው ውጊያ ነው። መንግስቱ ኃይለማርያም እናንተ እንዳላችሁት ኢትዮጵያን ክዶ ጠፋ አይደለም። እንዴት ከዚህ ተነስቶ ኬንያ አረፈ፣ ከኬንያ ኡጋንዳ ሄደ፣ ሌላ ታሪክ ነው። ሲጀመር መንግስቱ ኃይለማርያም አገሩን አባንደን አላደረገም። ሀቅ ከሆነ ታሪክ እንማማር በሌላ ፕሮግራም። አሻጥር ነበረ በአሜሪካን። ተመሳሳይ ነገር ኢትዮጵያ ላይ የሆነ ነው አሁንም። ይሄኛው ግን ፋራ አይደለም። ነፍሴ መስሚያው ጥጥ ነው። እዚሁ ነው የምሞተው። መስሚያው ጥጥ ነው ያለው። ከመንግስቱ ኃይለማርያም በላይ ይሄ ሰውዬ ግን ተቀባይነት አለው። አብይ መንግስቱ ኃይለማርያም አንቅሮ ነው የተፋው። የደርግ ወታደር ማለት አማራ ማለት አይደለም ጌታዬ። የደርግ ወታደርን የሰበረው ከናንተ በላይ አማራው ነው። በወሎ በሸዋ አሁን በዚህ በሆሩ ወራይሉ ላይ ናዶ የሚባል የደርግን ክፍለ ጦር ድራሹን ያጠፉት መንዞቹ አይደሉም? ወላዮቹ አይደሉም? እሺ ንገሩኝ። በጅማ ኤሪያ በኩልስ ሶማሌው አይደለም? ውሸት አይደለም ማወራው። እናንተ እዚህ ጋር ውሸት የምትሉኝ ደንቆሮች ናችሁ። ታሪክ አንብቡ አቦ። እስከ መቼ ደንቆራችሁ ትቆያላችሁ? የተጻፈ ነው ማወራው። ማስረጃ አለ እዴ። በቃ ያላነበብኩት ነገር አይደለም ማለት እንትን አይደለም።
ለእናንተ የተማረከ የለም ዱቄታም አንተ ዛው የለም አንተ የማረከው ያሸነፍከው ያንበረከከው ኃይል የለም ክሬዲት ለመስጠት 17 ዓመት ላመናችሁበት አቋም እና ዓላማ ታግላችኋል ደስ ይላል እንደዚህ አይነት ነገር እኛም እንቀናለን አብሮ መቆም በዓላማ ከናንተ እንቀናለን አይ ቲንክ የኢትዮጵያ ህዝብ አማራው አፋሩ ይሄን እየተማረ እየመጣ ነው እንቀናለን በእናንተ እና ደንቃችኋለን ወያኔዎች በዚህ ለበጎ ግን ተጠቀሙበት አገርን ለማዳን ለመመስረት ትውልድን ለማዳን ተጠቀሙበት ስለዚህ መንግስቱ ኃይለማርያም አልሸሸም መሸሽ አይደለም በአውሮፕላን ሁሉ እንዲመታ ታዞ ነበር መንግስቱ ኃይለማርያምን ለመምታት የተነሳ የጦር አውሮፕላን ነበር በቤተሰብ ደረጃ ስሙን መጥራት የለብኝም ህዝብ ሰው ነበር አብሮት ተጓዥ ነበር ያ ተሰርዞ እሱ ካረፈ በኋላ ኬንያ ወርዶ እሱን ያደረሰው አውሮፕላን እንኳን ወደ ዚምባብዌ አልወሰደውም ተመልሶ ነው የመጣው ስለዚህ ብዙ ነገር አለ እናንተ እንዳላችሁት መንግስቱ ኃይለማርያም በቦርሳ ገንዘብ ይዞ ሸሸ ውሸት ነው መንግስቱ ኃይለማርያም ጋዳፊ በስሙ የሰጠውን 3 ሚሊዮን ዶላር ቼክ እኮ ለተስፋዬ ገብረ ማን ነው ደህንነቱ ተስፋዬ ገብረ ማን ነው ደህንነቱ የነበረው በደርግ ጊዜ ለሱ እኮ ያን ቼክ ሰጥቶ ይሄደ ነው በሙስና ስሙ ሊነሳ የማይችል በሌላ ነገር ሁሉ ስሙን አጥፉ ኦሮሞ ነው ባይዘው መንግስቱ ኃይለማርያም አማራ አይደለም እናቱ አማራ ናት አባቱ ኦሮሞ ነው ጀሶይ ነው በሙስና አንዲት ስሙ ተነስቶ የማያቅ አንዲት ሳንቲም ነክቶ የማያቅ ታማኝ ሰው 3 ሚሊዮን ጋዳፊ በስሙ የሰጠውን ገንዘብ በጊዜው የደህንነት ዋና አዛዥ ለሆነው ያችን ብር እንኳን ሰጥቶ ነው ሄደው ሻንጣ ሲሳችሁ መንግስቱ ሀገሩን ጥቶ ሸሸ ነው ታሪክ አበላሻችሁ አንዱ ትልቁ የህዋት ችግር ታሪክ ማበላሸት ነው የትውልዱን ጭንቅላት ሲያገማው ሲያጠነባው ታሪክ ያበላሸ ነው እናንተ ያበላሻቱት ታሪክ በኢትዮጵያ ልጆች ይስተካከላል ታሪኮች ሁሉ ሲስተካከሉ ግን እኛን አብረውን የሚያኖሩ የበለጠ የሚያፋቅሩን እንጂ የሚያጣሉን አይደሉም በአጼ ሚኒሊክም በአጼ ዮሐንስ በሁሉ ምክንያቱም አብረን የሞት ነው ኢትዮጵያውያን ለብቻው ክሬዲት የሚወስድ የለም ተግባብተናል ስለዚህ የምርኮኛ ልጅ ላልከኝ ማን ነው እናንተ ጋር የተማረከው በባሌም በዚህ በደቡብ ምዕራብ በሰሜን ምዕራብ በሆራ ይሉ አሁን ባለው በዚህ አሁን በሚዋጉበት ቦታ መንግስቱ ወጥቶ ሲናገር እዚህ ላችኋል እንዳላበላው እንዳልቆፈረለት በዚህ በሰሜን ሸዋ እየወጣ ገበሬው ከትክቶ አይደለም እንደ ጨረሰው ወታደራችንን ከናንተ ጋር ያልተዋጋ ኢትዮጵያ ያልነበረም ከሃዲዎች አዝሎ ነው የኢትዮጵያ ህዝብ ያስገባችሁ እንጂ ጀነራሎቹ ባይክዱ ያ ነገር አትፍሩ እውነት ነው ማወራው አልዋሸውም ማስረጃ ከፈለገ ወላ ስታሊን ወላ ቲኤምኤች ላይ ከዚህ በፊት ጋብዛችሁን ቲኤምኤች ላይ ቪዲዮ አለኝ አይደለም በአገር ጉዳይ ነው ያወራው ጋብዙኝ ድጋሚ በዚህ ዙሪያ በማስረጃ እናንተን ዲቤት ላርክ በማስረጃ ኤኒ ታይም ኢንቫይት አድርጉኝ አይደለም የቀይ ኮከብ ዘመቻ እንዴት ተበላሸ እንዴት ቆመ ምናቀው ጉዳይ ነው እልቂት ይነሳል ወታደሩ ሙሉ ለሙሉ ተጠሪነት ታዛዥነት ነበረው ለመንግስቱ ኃይለማርያም በዚህ ሁኔታ ያኔ ነባአዴንም በለሳ አካባቢ ያቺ የነ ተፈራ ዋልዋም ግሩፕ ሲነሳ ብዙ ነገር መንግስት ደርግ ለመውደቁ ሙሉ የኢትዮጵያ ህዝብ ነበር አንቅሮ የተፋው ኢህአፓ ተባለ ቀይ ኮከብ ተባለ የቀይ ኮከብ ዘመቻ ለማታውቁ ሰዎች ሁሌ በታሪክ ሲያበላሹ ቀይ ኮከብ ዘመቻ ምን ይላሉ ደርግ ኢትዮጵያውያንን የጨፈጨፈበት አይደለም የቀይ ኮከብ ዘመቻ ማለት ነጭ ኮከብ ዘመቻ የሚባል ነበር የኢህአፓ ሙቭመንት ኢህአፓዎች ከዛ ከህወሓት ጋር ጅለጆ ነው ብዙ የደርግ ካድሬዎችን የገደሉት ማለት ነው አንደኛው አጎቴ ነው የኔ አጎት በዚህ አጋጣሚ ልንገራችሁ ኢህአፓ እነዚህ ሰዎች የተለያዩ የደርግ ወታደሮችን የደርግ አመራሮችን መግደል ጀመሩ ኢህአፓ ነጭ ሽብር ይባላል ከዛ ደርግ ደግሞ ካውንተር አታክ ሲያደርግ ነጭ ሽብሮችን ለማጥፋት ቀይ ሽብር አሁን የሆኑ መጽሐፎች ላይ ቀይ ሽብርን ምን ብሎ ይገልጹታል ኢትዮጵያውያንን ዘሮችን ለማጥፋት የገደለበት ደርግ አይደለም ደርግ አታክ ያደረገው ኢህአፓን ነበር ነጭ ሽብር መጀመሪያ መጣ ከዛ ቀይ ሽብር ቀጥሎ መጣ ይሄ ነው ያለው ታሪክ ይሄ ነው እናንተ የማረካችሁት የምርኮኛ ልጅ ምናምን ማንን ነው የማረካችሁት እንደዛ አይነት የምትሉት አይነት ታሪክ አልተከሰተም ስለዚህ ያደረጋችሁትን ጀግንነታችሁ 17 ዓመት መታገል ከሆነ ትግሉ የተጀመረው የኤርትራ ነፃ አውጪ ትግል ጀባሃ መጣ ከዛ ጀባሃን ሻቢያ ተቀላቀለ ሄዶ ሻቢያ ጀባሃን አጠፋ ሻቢያ እናንተን አጠናከረ እናንተን አስታጠቀ እናንተን ያዛ አብራችሁ ገባችሁ መላው የኢትዮጵያ ህዝብ ደርግን አንቅሮ ተፋው ሞት በሞት ሆነ በተለይ የነጭ ሽብርና ቀይ ሽብር የተባለ ነገር አገሪቷን አዘቀጣት ሰውየው 17 ዓመት ሙሉ ጦርነት ብቻ ነው አገሩን በመውደድ መንግስቱን የሚደርስ መሪ የለም እውነት እንነጋገር ከተባለ የለም እውነት እንነጋገር ከተባለ እናንተ ያገማችሁ ታሪክ እንደገማ አይቀርም
ትውልዱ ማወቅ ያለበትን ነገር ጊዜው ሲደርስ ያውቃል። ስለዚህ እነዚህ ነገሮች ታክለው ነው የመንግስቱ የደርግ መንግስት መውደቂያው የተፋጠነው። አልዋሻሁም፣ ማስረጃ አለ። እኛ የጻፍነው ታሪክ አይደለም፣ ነጮች የጻፉት ታሪክ አለ። አሜሪካኖቹ ተናግረውታል፣ እነሱም መስክረውታል። የተደበቀ ነገር የለም። እውነት እናውራ ከተባለ እውነት እናውራ። እንደናንተ ግን ደንቆሮ የሆነ ትውልድ ሁሉ የሚመስላችሁ ከሆነ የናንተን ብቻ ፕሮፓጋንዳ እንዲያሰራጭ ከሆነ እዛ እነ ደሩ ዛሃረሩ ለማኞች አሉ አይደል? የናንተ ለማኞቻችሁ አሉ አይደል? አንድ ሰዓት ስራ ሰርተው ማያውቁ እነሱ ጋር ሄዱ። ፈለጋ አባይ ጋር ሪያሊቲ ነው የምናወራው፣ ያለ ማስረጃ አላወራም። ስለዚህ የኢትዮጵያ ታሪክ ባጭሩ ይሄን ይመስላል። በዚህ ሁኔታ ሰውየው ከሀገር እንዲወጣ አደረጉት። ከወጣ በኋላ ካዱት። አትመለስ እልቂት ነው። እንደዚህ አይነት አሳይለም እንሰጣለን። አንተ ከተመለስክ ጦሩን ምጃ ይወስዳል። አስመራ ላይ የሰፈረ ነበረ፣ በደቡብ ምዕራብ ነበረ፣ እልቂት ነው፣ ምንም ተስፋ የለህም ብለው እስከ ዛሬ ድረስ ምንም አይነት ተስማምተው እንዲወጣ አደረጉት። ይህን ስናገር ጀግና አይደላችሁም እያልኩ አይደለም። ጀግንነት ለኔ በአላማ መቆም ጀግንነት ነው። ጀግኖች እኮ ጀግንነት አላችሁ። ግን የናንተ ጀግንነት ሌላ መለኮታዊ ከሌላ ኢትዮጵያ የተሻለ ማንነት አይደለም ነው የናንተ ጀግንነትና እዚህ ፊት ብላችሁ አናታችሁ ላይ ዛሬ አንዱን አህያ አንዱን ደደብ አንዱን ስነ ልቦና እንደዚህ ነጭ አራችሁን ያራችሁብን ይሄ ሁሉ ውለታ ያዋለላችሁን ህዝብ ስለረሳችሁት ነው። ተግባብተናል። ከዛ ግን ህወሓት የተጠቀመው ነገር ህዝቡን በሙሉ አይምሮውን አንተ ፋራ ነገር ነህ እንዴ ትግራይ አክሱም የምትባል ምርኮኛ አትበለኝ። በቃ ታሪክ እየነገርኩ እኮ ነው። ደንቆሮ አይነት ዛረበ በትግርኛ አላወራም እኔ አማርኛ ነው ማወራል። ታሪክ ነው። ጆሮአችሁ ጥጥ ወጥፈውባችኋል እንዴ ካድሬ? ማወራው ታሪክ ነው። ሪፈር አድርግልኝ ከምን የት ልሂድ ካልከኝ ልንገር። ሄዳ አንብብ። እዛ ምርኮኛን ፈልግ። ዱቄት በባዶ ሜዳ ነው ከበሮ እየደለክ የገባው። ታሪኩ ይሄ ነው። ስለተዋጋችሁበት ክሬዲታችሁን ከሆነ ለሻቢያም ለወያኔም ክሬዲት ሰጣሉ። ለምን 17 ዓመት ላመናችሁበት አላማ ጫካ ሆናችሁ ተዋግታችኋል። ህዝብ ሲጠላ ግን እንዴት እንደሆነ በተግባር አይታችኋል። ህዝብ ሲጠላ በ2 ዓመት ያልቃል። ለዛ ነው የደርግ መጨረሻ ወዲያው ያለቀው ህዝቡ ሲጠላው። ህዝቡ ሳይጠላው ሲያምነው በፊት 17 ዓመት ፈጅቷል። ህዝብ ሲጠላው ግን በዛች በ6 ወር ውስጥ አለቀለት ደርግ። በቃ ገባችሁ? አዲስ አበባ ምናምን ጅማ ኤቭሪዌር። ስለዚህ በህወሓት የታየው ይሄ ነው። ህዝብ ሲጠላ ቀጥታ በ4 ባስና በ2 አውሮፕላን ወደ መቀሌ ማለት ነው። ስለዚህ ህዝብን መናቅ መጥፎ ነው። አየሎ ማርያምን ይላል ወደ ህዝብ የተኮሰ ጥፋቱን አፋጠነ። ወደ ህዝብ ከፈታችሁ ያን ጀግና የገደላችሁት እናንተ ናችሁ። ህወሓት ነው ባይዘወይ አየሎ ማርያምን የገደለው። ሌላ ጊዜ ነግራችኋለሁ ታሪክ። በተከላለ እነሱ በቃ አገር ወዳድ የሚባሉ አመራሮቻቸውን በሙሉ የገደሉት ህወሓቶች ናቸው። ጭምልቅ በደም የተጨማለቀ ማንነት ነው ያላቸው በሙሉ። እግዚአብሔርን ነው ማለት መለስ ዜናዊ ሳይቀር እንደዚህ የሚባል ነገር አለ ታሪክ። እርግጠኛ አይደለም የመለስ ኤኒዌይ። ምክንያቱም እሱም ቢሆን ወደ መጨረሻው አካባቢ ይሄ ቢፒአር አለ ወጣቱን መሰብሰብ ጀመረ። አይዲያውን ወደ መቀየር እየሄደ ነበር እሱ ራሱ። ኤኒዌይ ወደ ማላቆ ታሪክ ውስጥ መግባት አልፈልግም። የምርኮኛ ልጅ የሚል ነገር ካሁን በኋላ እዚህ ጋር ባይ ፋራ ነው የምልህ። እዛ ምርኮኛ አንፈልግ ዱቄት። ደርግ ማለት አማራ፣ ኦሮሞ ጀነራሎቹ ራሱ እንዳለ ኦሮሞ፣ አማራ፣ ትግሬ ምናምን እኮ ነበሩ። ገባ? እናንተ ደርግ ሲባል አማራ ነው አማራ ትሉና እንዴ አማራ ብላችሁ ልታል። እኔ እንዲ መፍራት እኮ ነው ይሄ። የምትፈሩትን እኮ ነው የምትልቁትና ሁሌ ስሙን የምትጠሩት ባይዘወይ የምትፈሩትን አካል ነው። ስለዚህ ደርግ ማለት ብዙ ኤርትራውያን እንኳን አያውቁም ይሄንን ጉዳይ። አማራ የሚመስላችሁ አይደለም። የደርግ ዋና መሪ እንደውም ኦሮሞ ነው። መንግስቱ ኃይለማርያም ኦሮሞ ነው። ገባችሁ? አንዳንድ ኤርትራውያን እና አንዳንድ የትግራይ ተወላጆች ይሄን ማታውቁ ካላችሁ፣ ወታደሩ ደግሞ በውስጡ ኦሮሞ፣ አማራው፣ ትግሬው፣ አፋሩ፣ ቤኒሻንጉሉ ይሄ ነው ታሪካችሁና እዛ ሄደ ምርኮኛ እንፈልግ። እኛ መስሚያችን ጥጥ ነው። ኢትዮጵያ ለዘላለም ትኑር። ቀናበል እስከ መጨረሻዋ ጠብታ እስከ መጨረሻዋ ድረስ አገርን ለመጠበቅ ተዘጋጅ። ይሄ በምትሰማው ቅራቅንቦ ዜና ሁሉ ሐሞት የፈሰሰ መከላከያውን ማንጓጠጥ፣ መንግስትን ማንጓጠጥ መላ አይሆንም። ሌላ አክቲቪስት ደግሞ እዚህ በየመንደሩ እየወጣ መሪ በመስደብ አመራር በመስደብ የምታመጣው ነገር የለም። የአማራ አክቲቪስት ነኝ፣ የኦሮሞ አክቲቪስት ነኝ። አማራም ኦሮሞም እናንተን አይፈልጋችሁ። አማራ የሚፈልገው ወርዶ የሚዋጋለት ብቻ፣ እዛ ሆኖ ባለስልጣን የሚሰድብለት አይፈልግም። ማንም እዛ ያለው ፋኖዎች የምጠይቃቸው አሁን ለዛ ነው የሚለው ገራሪ ሂር ነው የሚለው።
አይፈልግም። ወርደ ተዋጋሊ በየመንደሩ በየምኑ በየጥሻው እየሞትኩ ነው። ተግባብተናል። ኦሮሞም እዚህ ቁጭ ብላ ፍሪ ኦሮሞ ኢፒኤልኤፍ ምናምን የምትለው አይፈልግም። ወርደ በተግባር። ስለዚህ የዛሬውን ዝግጅቴን ጨርሻለሁ። ኢትዮጵያ ለዘላለም ትሙት ትኑር። አረፍት ኢትዮጵያ ለዘላለም ትኑር። እኔ ልደፋ ከኢትዮጵያ በፊት። አይዟችሁ፣ አትሰዳደቡ። በየፔጁ እየሄዳችሁ እዚህ መጥተው ይሳደቡ፣ ችግር የለም። ቆፍጠን በሉ፣ እርዱ። ደግሞ የመጨረሻ መልእክቴ ኢንስታግራም ላይ ፔድሮ የሚባል ልጅ ፎሎ አድርጉና በሚገርም ሁኔታ አንድ ፔጅ ከፍቷል። እርዳታ እያሰባሰበ ነው። 3 የተሰብስበን $42,000 አዋተናል። ያ ነገር ለተፈናቃዮች ነው የሚሄደው እና ያንን መርዳት አለባችሁ። ትላንትና እዚህ ሜሴጅ ላይ ሳይ ስለ ጎፈንድሚውን ፖስት አደረገው ለማኞች ምናምን ይሉኛል። እና ልመና በእናንተ ብቻ ነው የሚያምረው? በነገራችን ላይ እናንተ ስትለምኑ ነው የሚያምረው ልመና። ልመናም ስታይል አለው አይደለም? ልመናም ዘር ይመርጣል አይደለም? 2 ዓመት ሙሉ የለመናችሁትን ገንዘብ አይደል መሳሪያ የገዛችሁበት እንዴ? ተራበያል እንዴ? ቆይ በልመናውም በቃ ከናንተ በታች ሆነን በጦርነቶች በቃ ከናንተ ጀግኖች። ስለዚህ ልመናም የናንተ ነው። ለጊዜው ልመናን ከናንተ ወስደናል፣ እኛም እንለምናለን። ስለዚህ በአቋም ህዝባችሁን እርዱ፣ ዶኔት አድርጉ፣ ገንዘብ ስጧቸው። በፈለጋችሁት ግሩፕ ተደራጁ። በወሎ በሉ በአፋር በምን you need to help your people። ምግብ ግዙና ላኩ በኮንቴነሮች። እኛ ወደ አፋር ወደ 3 ኮንቴነር ኦርጋናይዝ አድርገናል። አንድ ሄዷል፣ 2 ይቀራል። አሁን ደግሞ እንደ አዲስ ፔድሮ የሚባል ልጅ የከፈተው ፔጅ አለ፣ እዛ ላይ ሂዱ። አንተ ሳትሄድ ሞይ አልሄድም ማን ይቀር? እዚህ ጋር የእናንተ 80% ጦርነቱ ሚዲያ ላይ አይደለም የምትዋሹት፣ በሚዲያ የምታደናግሩት፣ በሚዲያ በፎቶ አይደለም የምትዋጉት። ታዲያ እኛ እናስፈልጋለን። ዋናው ባትል እኮ ያለው እዚህ ጋር እኮ ነው አይደለም እንዴ? ለምንድን ነው የምዋጋው? ስንቴ ልዋጋ ለዛች ሀገር? እኔ ስንቴ የነደው አይደለም ቆሜ ነው የማወራው። እና እንደዚህ በተግባር ደግሞ ጨላ ልቀቁ ማለት ነው። እነሱ የወር ደሞዛቸውን ሁሉ ነው ለቲዲኤፍ እያሉ ሲረዱ የነበሩ። $400 $500 $600 $1000 የሚረዳ ልጅ ሁሉ አለ። ባይዘው ድሮ ነው የጀመሩት፣ እኛ ስለማናቅ ነው። ረጅም ዓመት በፊት የትግራይ ልማት ብሎ መብታቸው ነው። ሁሉም ክልሉን ማልማት መብቱ ነው፣ መጥፎ ነገር አይደለም። ስለዚህ ጨላ ደግሞ ልቀቁ፣ ቋጣሪ አትሁኑ። በያላችሁበት የተሰበሰባችሁ ህዝባችሁን እርዱ። ቂጣችሁ ስር እዚህ ገንዘባችሁን እዚህ ወሽቃችሁ ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። ደሃ ናት ኢትዮጵያ፣ ገንዘብ የለም፣ ፍሉስ የለም። እርዳታ እየከለከሉ ነው እነዚህ ፈረንጆቹ። ሀገሪቷ ላይ ጫና እያደረጉ ነው፣ በረሃብ እየቀጡት ነው። ስለዚህ ታዲያ የእናንተና የኛ ኢትዮጵያዊነት በምንድን ነው? አንተ ረድተሃል ወይ? እንደው ብዙ ገንዘብ ረድቻለሁ እኔ ከአቅሜ በላይ። እንደውም አሁን ደሃ ነኝ፣ ድሮ ሀብታም ነበሩ። በደንብ እየረዳው ነው። ገባ? እና እርዱ፣ ገንዘብ ልቀቁ በደንብ አንድ ላይ በግሩፕ እየሆናችሁ በልብስ ያሰባሰባችሁ መድኃኒት፣ ገባችሁ? መድኃኒት ማለት እየገዛችሁ አገራችሁን በገንዘብ ወደፊት ይሄ ነገር ሲያልቅ ብዙ አገሮች እኛ ላይ ጫና ያደርጋሉ። ህዝባችን ችግር ይገጥመዋል። ያኔ ከደሞዛችን መላክ መቻል አለ። ኦሮሚያ፣ አፋር፣ ቤኒሻንጉል ሁላችንም ችግር ይገጥመናል። ምክንያቱም ገንዘብ እየሰጡ አረዳ ያደረጉን። ገባችሁ? ገንዘብ እየሰጡ አይደል? አሁን ያንን ስለሚወስዱብን በደንብ ለመስዋዕትነት ተዘጋጁ። ብዙ ወጪ ማውጣት ይጠበቅብናል። ብዙ እርዳታ ማድረግ ይጠበቅብናል። ገባችሁ? ብዙ 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 ብዙ። ስለዚህ ለእንደዚህ አይነት ነገር ላይ አድርጉ። ኢንስታግራም ላይ ፈልጉ፣ የፔድሮ ኤል ፔድሮ ነው ፔጁ። እዚህ ከታችም ሼር አደርግላችኋለሁ፣ አድርጌዋለሁ። ፈልጉት። በራሳችሁ ግሩፕ እየፈጠራችሁ በያላችሁበት በምትፈልጉበት ቦታ ላይ ገባችሁ? በምትፈልጉበት ቦታ እንደዚህ ያደረጋችሁ ህዝባችሁን መርዳት ከእናንተ የሚጠበቀው። አንዲት ከተማ ተያዘች ሲባል ቅስማችሁ ስብር፣ መንግስትን መስደብ፣ መከላከያው የት ሄደ፣ ለምን አባቱ አፈገፈገ፣ ሌላ ከተማ አስለቀቀ ሲባል እንቦር ተጋዳ ላይ የምትሉ ከሆነ ለኢትዮጵያ ምንም እያደረጋችሁላት አይደል። ሄልፕ እስከ መጨረሻው ድረስ ነው የምንሄደው። የፈለገ ነገር ይሁን፣ የፈለገ ዜና እንስማ፣ እስከ መጨረሻው ነው የምንታገለው። አይ ሆፕ ብዙ የትግራይ ተወላጆች ወጥተው በቃን ይላሉ ብዬ ከፍርሃት ከተጫነባቸው ጫና ሞፈር ቀንበር ይወጣሉ ብዬ አስባለሁ። በባይደን መታመም አትደንሱ። አሜሪካ ነው ችግራችን፣ ከአሜሪካ እንጂ ከባይደን አይደሉም።